አንዳንድ ጊዜ ሃይማኖታዊ እንቅስቃሴዎች እንዳይጋርዱን ኢየሱስን እንድናየው መንፈስ ቅዱስ እንዲረዳ ልንጸልይ ይገባል። ከቤተ ክርስቲያን ውስጥ ከተሰወሩት ነገሮች አንዱ ስለ ኢየሱስ ደም ስብከት የሚሰበከው፣ ስለ መስቀሉ ስብከት የሚሰበከው ብዙ ጊዜ ፋሲካ ሲደርስ፣ ብዙ ጊዜ መስቀል ሲደርስ ወይ ሌላ እንደዚህ አክቲቬት የሚያደርጉት በዓላቶች ሲደርሱ ነው። በዓላቶቹ ጥሩዎች ናቸው፣ ያስታውሱናል። ነገር ግን ልናስታውሰው የሚገባው ዕለት ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንደተሰቀለ ሆኖ ለገላትያ ሰዎች ይታያቸው ነበር። የሐሰት ትምህርት መጥቶ ኢየሱስን እስኪጋረዳቸው ድረስ እና ማናዚም አደረገባችሁ፣ ኢየሱስ እኮ እንደተሰቀለ ሆኖ ይታያችሁ ነበር ሲል የክርስቶስ ፍቅር ለእናንተ ትኩስ ነበረ። ሁሌ በፍቅር ነበር ኢየሱስን የምታዩት። የክርስቶስ መስቀል ለእናንተ ፍቅራችሁ ነው። ጠዋት ስትነሱ የምታስቡት፣ ማታ ስትተኙ የምታስቡት፣ የሌሊት ህልማችሁ፣ የቀን ውሎዋችሁ ነበረ። ምን ነካችሁ? እግዚአብሔርና ኢትዮጵያ ቃል ኪዳን ተገባብተው አያውቁም። በእርግጥ እግዚአብሔር ያለው ቃል አለ እና አንዳንድ ጊዜ አገር ከመውደድ ብዙ ውሸቶች ይነገራሉ። መጽሐፍ ያላለውም ማለት ነው። የአብርሃም የኪዳን ማህተም ምንድነው? ግርዘቱ ነው። የሙሴ ኪዳን ማህተሙ ምንድነው? ሰንበት ነው። አዲስ ኪዳንም ላይ ምልክት አለ። አዲስ ኪዳን ማህተም ምልክት መንፈስ ቅዱስ ነው። በመንፈሱ ማህተም በላያችን ላይ እንዳደረገ መጽሐፍ ቅዱስ ይነግረናል። ቀራንዮ ላይ መስቀል ላይ የወጣልን የናዝሬቱ ኢየሱስ ብቻ ነው። ቤተ ክርስቲያን ለእኔ ያልሞተችልኝ ቤተ ክርስቲያን የማሰርና የመፍታት ስልጣን ተሰጣት የሚለውን ሮንግሊ ኢንተርፕሬት አድርገው ወደ መንግስተ ሰማያት እንዳይገባም የመገዘት የማሰር ሲኦል የመላክ ሁሉ ስልጣን ያላቸው የሚመስላቸው ቤተ እምነቶች አሉ። ሰማያዊ ሊቀ ካህናት አለን። አዝናለሁ። ከኢየሱስ ደም በላይ አንድ የሚያደርገን ሌላ ምድራዊ የዘር ጉዳይ ተነስቶ በቤተ ክርስቲያኑ ዘረኝነት ገብቶ ቤተ ክርስቲያን በዘረኝነት እውነት ተይዛ ቤተ ክርስቲያን ተለክፋ በዚህ በሽታ ሲታይ በጣም አዝናለሁ። ከደሙ በላይ አንድ የሚያደርግ የለም። ደሙ አንድ ያደርጋል። ደሙ ያስታርቃል። ደሙ የጥልን ግድግዳ አፍርሷል። ስለዚህ አንድ አድርጎናል። እኛና አይሁድን አንድ አድርጎ በኪዳኑ በቤተ ክርስቲያን እንደጠቀለለን እንደዚሁ እኛ አሕዛቦች ሆነን በዘርና በነገል እንለያይም አይገባም። ይሄ ማማት ይህን የምናስብበት ጊዜ እንዲሆን እግዚአብሔር ይርዳን። የመስቀሉ ስራ እንዴት ክቡር እንደሆነ አንዳንድ ፖለቲከኞች እንደተናገሩት በዘር ከሃይማኖት ይበልጣል የሚል አባባል ተናግረዋል። አንድ ሹም አገር ቤትና ክርስቲያን ናቸው ሲባል ሰማሁና እንግዲህ ክትትል ትምህርት ያስተማራቸው ይጠየቅበታል አልኩኝ። ምክንያቱም ዘር ከሃይማኖት ወይም ከእምነት አይበልጥም። እምነታችን አንደኛ ነው። ኢየሱስ አንደኛ ነው። ሰላም ጤና ይስጥልኝ። እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አይ ሆፕ ድምጼ ይሰማችኋል ብዬ አስባለሁ። ካልተሰማ ምልክት ትሰጡኛላችሁ፣ ከተሰማ ደግሞ ቀጥላለሁ። ክብር ለእግዚአብሔር ይሁን። እኔ ዘንድ ሁሉ ነገር ሰላም ነው ይለኛል። እግዚአብሔር ስም የተባረከ ይሁን። ጌታ ደግ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እንግዲህ ወደ ዛሬው ትምህርታችን መሸጋገሪያ እንዲሆን እንደገና ደግሞ ያው እንደምታውቁት መስቀልን ጠብቀን ስለ መስቀልና ስለ ኢየሱስ ሞት አንናገርም፣ ወይንም ፋሲካን ጠብቀን። ነገር ግን ይሄ መልእክታችን ነው። የመስቀሉ ቃል መልእክታችን ነው። የየጊዜው መልእክታችን ነው። እስቲ ሁላችንም እንጸልያለን። እግዚአብሔር አባታችን ስም ይባረክ። ዛሬ በጌታ በኢየሱስ ክርስቶስ ስም የራሳችንንም የሕዝባችንንም የወገኖቻችንንም ሸክም ይዘን በፊት እንመጣለን። ከሁሉ በፊት ግን እናመሰግናለን። በቀራንዮ መስቀል ላይ የሰራህልን ስራ ጌታ ሆይ ከውለታ ሁሉ በላይ ጌታ ሆይ ቆም ብለን የምናስብበትን ሳምንት ስለሰጠህን የተሰራልንን እንድናስብ ጌታ ሆይ የታሪካችን ጅማሬ የሆነውን መስቀልን እንድናስብ የኪዳናችን ጅማሬን እንድናስብ ይህን ጊዜ ስለሰጠህን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እነሆ የአእምሮ እውቀት ሳይሆን የልብ መገለጥ እንድታደርግልን እጸልያለሁ። ጌታ መንፈስ ቅዱስ ሆይ ኢየሱስን በቀራንዮ መስቀል እንደተሰቀለ ሆኖ መግለጥን እንድትሰጠን ኢየሱስ በልባችን የተሳለ እንዲሆን ፊት ለፊት በዓይናችን የምናየው እውነተኛ መገለጥ ኢየሱስ እንዲሆንልን የክርስቶስ ፍቅር እንዲታየን የክርስቶስ ውለታ እንዲታየን ጌታ ሆይ
አይኖቻችንን ክፈትልን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። ይሄ ሳምንት ይህን የምናስብበት በቃል ውስጥ የምናይበት አንተም የምትገልጥልን የምታስተምረን ብቻ ሳይሆን የምንኖር ሰው እውነት እንዲሆን እጸልያለሁ። ጌታ ሆይ ወደ ቀደመው ፍቅር እንድንመለስ፣ ወደ ቀራንዮ ፍቅር እንድንመለስ በኢየሱስ ክርስቶስ ስም እጸልያለሁ። የፍቅርህ መገለጥ በልባችን እንዲያበራ እንጸልያለን። ቅዱስ አባት በጌታ በኢየሱስ ክርስቶስ ደም ኃጢአታችንን ሁሉ እጠበው። በእነዚህም ቀናት በዓለም ዙሪያ በሚታወጀው ሞትህና ትንሣኤ ውስጥ የልጅ የክርስቶስ ኢየሱስ መገለጥ ለቤተ ክርስቲያን ሕያው ሆኖ እንደገና እንዲሳል ከሁሉ ነገር በላይ ጌታ ሆይ መስቀልህ የክርስቶስ ሰላም የክርስቶስ ውለታ ታይቶ ቦግ ብሎ እንዲበራ እንዲያንጸባርቅ በዓለም ዙሪያ ሁሉ ጸልያለሁ። ፍቅርህን የሸፈነ የጋረደ አንዳች ነገር እንዳይኖር ለቤተ ክርስቲያን የዓይን መከፈት ሳምንት ይሆን። እናመሰግናለን ሁል ጊዜ ስለምትረዳን በኢየሱስ ስም አሜን፣ አሜን፣ ሃሌሉያ። እሺ ጌታ እናመሰግናለን። እንግዲህ ዛሬ እንደነገርኳችሁ የሕማማት ሳምንት ነው። በዚህ የሕማማት ሳምንት ውስጥ በፈረንጆቹ ልክ በአገር ቤት እንዳለው አብያተ ክርስቲያናት በጾም የሆኑበት የተለያየ አይነት መንፈሳዊ አክቲቪቲዎች የሚበዙበት ጊዜ ነው እና ከበዓላት ሁሉ ሁላችንም በተለይ ኢትዮጵያውያን የምንወደው የፋሲካ በዓልን ነው። ፎር ሳም ሪዝን ወይ ምግብ ስላለው ይሆን አላውቅም፣ ወይ ደግሞ የተለየ አይነት አታችመንት አለኝ። እኔ በጣም እወደዋለሁ፣ ያን ሲዝኑን እወደዋለሁ። የሕማማቱን ሳምንት ከዛም በፊት ያለውን የዚህ የጾሙን ወራት በጣም እወደዋለሁ። እግዚአብሔርን አመሰግናለሁ። እና ዋናው ግን እኛ በዓሉን እንድናስብ የሚታረደውን በግ ቅርጫውን፣ በዓላቱ መድመቁን ሰው ሁሉ በቃ አይደለም ነጭ ልብስ ለብሶ በቤት ውስጥ በቄጤማ ተጎዝጉዞ የሚደረገው ያ ደስ የሚለው አትሞስፌር የኢትዮጵያዊነት ባህሉ ደስ ይላል፣ ጥሩ ነው። ግን ከዛ በላይ እኛ ደግሞ የአዲስ ኪዳን አማኞች ስለሆንን መንፈሳዊ መረዳቱ ያስፈልገናል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ለምን ሞተ? ለምን ታረደ? በሱ መታረድ ምን አገኘንበት? አንዳንድ ጊዜ ሃይማኖታዊ እንቅስቃሴዎች እንዳይጋርዱን ኢየሱስን እንድናየው መንፈስ ቅዱስ እንዲረዳ ልንጸልይ ይገባል። ከቤተ ክርስቲያን ውስጥ ከተሰወሩት ነገሮች አንዱ ስለ ኢየሱስ ደም ስብከት የሚሰበከው፣ ስለ መስቀሉ ስብከት የሚሰበከው ብዙ ጊዜ ፋሲካ ሲደርስ፣ ብዙ ጊዜ መስቀል ሲደርስ ወይ ሌላ እንደዚህ አክቲቬት የሚያደርጉት በዓላቶች ሲደርሱ ነው። በዓላቶቹ ጥሩዎች ናቸው፣ ያስታውሱናል። ነገር ግን ልናስታውሰው የሚገባው ዕለት ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንደተሰቀለ ሆኖ ለገላትያ ሰዎች ይታያቸው ነበር። የሐሰት ትምህርት መጥቶ ኢየሱስን እስኪጋረዳቸው ድረስ እና ማናዚም አደረገባችሁ፣ ኢየሱስ እኮ እንደተሰቀለ ሆኖ ይታያችሁ ነበር ሲል የክርስቶስ ፍቅር ለእናንተ ትኩስ ነበረ። ሁሌ በፍቅር ነበር ኢየሱስን የምታዩት። የክርስቶስ መስቀል ለእናንተ ፍቅራችሁ ነው። ጠዋት ስትነሱ የምታስቡት፣ ማታ ስትተኙ የምታስቡት፣ የሌሊት ሕልማችሁ የቀን ውሏችሁ ነበረ። ምን ነካችሁ? አሁን ተመልሳችሁ ወደዚህ ሪቹዋል ተመለሳችሁ ብሎ የገላትያ ሰዎችን የሚነግራቸው ጳውሎስ። ስለዚህ ወደ ኢየሱስ ክርስቶስ ስንመጣ፣ ወደ መስቀሉ ስንመጣ መስቀሉ ሁል ጊዜ የሚናገረው ድምፅ አለው፣ የሚያሳየው የሚናገረው ነገር አለ። እቺን 2 ሳምንት ምናልባት ስለዚህ በአዲስ ኪዳን ዙሪያ አንዳንድ ነገሮች ለመነጋገር እፈልጋለሁ። መንፈስ ቅዱስ ወደሚመራን ወደ አዲሱ ትምህርት እስክንሄድ ድረስ እንደ መሸጋገሪያ ድልድይ ይሆነናል በሚል ነው። እግዚአብሔር ስም የተባረከ ይሁን። የአዲስ ኪዳንን በረከት ቁጭ ብለን እንድናስበው እፈልጋለሁ። በአዲስ ኪዳኑ ስለተሰራው ስለ ደሙ እናገራለሁ፣ ስለ መስቀሉ እናገራለሁ። ዛሬ ግን ስለ አዲስ ኪዳኑ በረከት እናገራለሁ። ምክንያቱም አጠር ያለ ትምህርት ለማድረግና ሳምንቱን ስፔሻል ሳምንት ለማድረግ ነው እና የአዲስ ኪዳንን በረከት ስንመለከት በመጽሐፍ ቅዱስ ውስጥ ሁሌ በአእምሯችን የሚመጣው አዲስ የሚለው ቃል ይገባናል። ሁላችንም አዲስ ነው። ኪዳን ምንድን ነው ግን? በረከትንም ብዙ አናጣውም፣ እናውቀዋለን። ግን ኪዳን ምንድን ነው? መጽሐፍ ቅዱስ ስለ ኪዳን ምን ያስተምረናል? ለረጅም ዓመት ስለ ኪዳን አስተምሬያለሁ። በተለይ ፓልቶክ በሚባለው ዘመን ላይ ስለ ኪዳን አስተምር ነበር። ፓልቶክ በነበረ ጊዜ ከኖርዌይ ወንድሜ ፓስተር ዮሐንስ በሚያስተላልፍበት ጊዜ እየገባው እዛ ላይ አስተምር ነበር። ስለ ኪዳናት፣ በዓላት፣ ስለ መገናኛው ድንኳን ኦሪት ትምህርቶችን ያስተማርኩት ከ12 ዓመት በፊት ነው እና አሁን ማስተምረው ከዛ ሁሉ ጊዜ በኋላ ነው ማለት ነው። ስለ ቃል ኪዳን፣ ስለ ኮቨነንት ነው የምንነጋገረው። እንግሊዝኛ
እንግሊዘኛው ቃል አሁን እንዳልኳችሁ ካቨነንት ነው ወይንም ደግሞ ኪዳን የሚለውን ቃል የሚናገረው ምን ማለት ነው? በሁለት በተስማሙ ሰዎች መካከል የሚደረግ ውል ማለት ነው ካቨነንት ማለት። ስለዚህ ሁለት ሰዎች ሲስማሙ ኪዳን ይደረጋል። በኪዳን ውስጥ ስምምነት አለ። ልክ እንግሊዘኛው ቃል ኮንትራት የሚለው እንዳለ የሆነ ስራ ስትጀምሩ ትፈርማላችሁ፣ ኮንትራት አላችሁ ማለት ነው። ስለዚህ በስምምነቱ ውስጥ እያንዳንዱ ህጋዊ አካል በውሉ ላይ ሰነድ ወይም በሰነዱ ላይ ይፈረማል። ውሉ ውስጥ የተጠቀሱትን ነገሮች አንብበን እንፈርማለን። ቤት ብንገዛ፣ መኪና ብንገዛ፣ ትዳር ጋብቻ ብናደርግ ምን አለ? ኪዳን አለ፣ ካቨነንት አለ፣ አግሪመንት አለ። ስለዚህ ይሄ ሁለታችንም ያለብንን አደራ ኃላፊነት ለመወጣት በኮንትራቱ መፈረም ይገባናል ማለት ነው። ካልተፈረመበት ኪዳን አይሆንም። በፊርማ የጸና ነው ወይንም ደግሞ ፊርማ ከምንለው ማህተም ብንለውም አንዱ ነው። ስለዚህ አንድ ኮንትራት ቫሊድ የሚሆነው ሁለቱ ሲስማሙ ነው። ከተስማሙ በኋላ ደግሞ የሁለቱ ፊርማ ወይንም ደግሞ ማህተም በውሉ ላይ ሲኖር ነው ማለት ነው። ስለዚህ ይሄ የግዴታ ውሉ ምን ያደርግባቸዋል? ጫና በላያቸው ላይ ያመጣል። ይሄን አደርጋለሁ፣ ይሄን አደርጋለሁ። ለምሳሌ አከራይና ተከራይ ቢኖሩ አከራይ ይሄን አዘጋጃለሁ ይላል። ተከራይ ደግሞ ይሄን አደርጋለሁ፣ ስወጣ ይሄን አድርጌ እወጣለሁ፣ እንደዚህ ቢደረግ ይሄን ኃላፊነት ነው፣ ኤሌክትሪክ ይሄን ኃላፊነት ነው፣ የቤት ኪራይ በዚህ ጊዜ እከፍላለሁ። እንደዚህ ያለ የሚፈርማቸው ኮንትራቶች አሉ፣ ስምምነት ማለት ነው። ኪዳን የሚለው ቃል በእንግሊዝኛ ኮንትራት ወይንም ስምምነት ከሚለው ጋራ ይሄዳል እላችሁ ነው። ወደ ሁለተኛው ትርጉም ልውሰዳችሁና ኪዳን ማለት በዕብራይስጥ ካራት ቤሪት ይባላል። ካራት ቤሪት ማለት ኪዳን መቁረጥ ማለት ነው፣ ወይንም ስምምነትን መቁረጥ። ቀን ተቆረጠ ሲባል ሰምታችኋል። በድሮ ጊዜ ባልና ሚስት ሊጋቡ ወይንም እጮኛ ሊተጫጩ ሲሉ ቀን እኮ ተቆርጧል ይባላል። ቀን ተቆርጧል ማለት ኤግዛክትሊ ካራት ቤሪት ማለት ነው፣ ኪዳን የሚደረግበት ጊዜ ማለት ነው። ስለዚህ ኪዳን ሁለት ቦታ ይቆረጣል። በብሉይ ኪዳን ዘመን ሰዎች ኪዳን ሲገባቡ ልክ እንደዚህ በሬን ያርዱና በሬውን ሁለት ቦታ ከፍለው ከዛ መሬት ላይ ያስቀምጡታል። ደሙ ይፈሳል። ከዛ በደሙ ላይ እየተራመዱ ኪዳን ይገባባሉ። ስለዚህ ይህንን ኪዳን ባፈርስ እንደዚህ ደሜ ይፍሰስ እያሉ መሀል ላይ የማሉ ይሄዳሉ። ኮንትራቱ ቃሉ ነው። ደሙ በመካከላቸው የሚያስፈልጋቸው ነገር ነው። አንድን ኪዳን የሚያሰኘው በብሉይ ኪዳን አንዱ ደም ነው። ከዚህ በኋላ የሚሆነው ምንድነው? በደሙ ላይ እየተራመዱ ኪዳን የተገባቡት ሰዎች የተዋውሉትን ውል ያነባሉ ወይም ይነጋገራሉ። ኪዳኑን ቢያፈርሱ ይሄ ሬሳ እንደዚህ እንደወደቀ፣ በሬው እንዲህ እንደታረደ፣ ደሙ እንዲህ እንደፈሰሰ፣ በኔ ላይ ይሄን ያምጣብኝ፣ ይሄን ይጭምርብኝ፣ ብክድህ በኔ ላይ እንዲምጣብኝ፣ እንዲህ ባላረግ ይሄ ይምጣብኝ እያሉ በመሐላ ኪዳናቸውን እያጸናሉ ማለት ኪዳናቸው። ስለዚህ ካራት ቤሪት ማለት ኪዳን መቁረጥ ማለት ነው። ስለዚህ ይሄ የዕብራይስጡ ቃል ትርጉም ነው ማለት ነው። ይሄንን በዘፍጥረት 15 አካባቢ ይመስለኛል 15:7 ላይ ታገኙታላችሁ። ኤርምያስ 34:8 ላይ ታገኙታላችሁ። እግዚአብሔር በኪዳን ካስገባቸው በኋላ ኪዳንን ስላፈረሱ ኤርምያስን ምን አለው? ካሁን በኋላ ለዚህ ሕዝብ እንዳትጸልያል፣ ምክንያቱም ኪዳንን አፍርሰዋል፣ ደሙን ረግጠዋል ማለት ነው። ስለዚህ እርግማኑ ሁሉ በላያቸው ላይ ይመጣ ነበር እና ይሄ የኪዳን ነገር በእግዚአብሔር ፊት በጣም ሲሪየስ ነገር ነው። እግዚአብሔር የኪዳን አምላክ። በግሪክኛ ቃል ደግሞ ዳይቴኬ ይባላል። ዳይቴኬ ማለት ዝንባሌ፣ ዝግጅት ወይም ደግሞ ፈቃድ ማለት ነው ይልና ሁለተኛው ትርጉም ደግሞ ሰንቲተማይ ይባላል። ይሄ ማለት ነው አንድ ላይ መሰብሰብ፣ አብሮ መቀመጥ መቻል ወይም ደግሞ መስማማት፣ መግባባት መቻል ማለት ነው። ስለዚህ ይህንን በአጠቃላይ ጠቅለል አድርጋችሁ ስትመለከቱት በግሪክኛውም ቃል ምን ማለት ነው? በሰዎች መካከል ያለውን ስምምነት የሚያመለክት ቃል ነው። የግሪክኛው ሁለቱንም ቃል ብትመለከቱት ዳይቴክ የሚለውንም ሰንቲተማ የሚለውም ቃል የሚያሳየው ሰዎች ሲስማሙ፣ አብረው ሲቀመጡ፣ ኪዳናዊ ፈቃድ ማድረግ ሲግባቡ ይህንን ለማድረግ ይስማማሉ። ስለዚህ ከመለኮት ጋር ያለውን ኪዳን ሳይሆን እርስ በርስ ሰው ለሰው ያለውን ኪዳን የሚያመለክት ነው። ግሪክኛውም ዕብራይስጡም አማርኛችንም እንግሊዘኛውም የሚያሳየው ምንድነው? በሁለት ወገኖች መካከል የሚደረግ ስምምነት ቃል ኪዳን ስንል። ስለዚህ እግዚአብሔር የቃል ኪዳን አምላክ ነው። እግዚአብሔር ቃል ኪዳኑን የሚጠብቅ አምላክ ነው። በቃል ኪዳኖቹ የታመነ አምላክ ነው። አደርጋለሁ ካለ የዋሽ ዘንድ የሰው ልጅ አይደለም ይለናል መጽሐፍ ቅዱስ። በዚህ ስለ እግዚአብሔር ባህሪ አንዱ ስናጠና ከባህሪው አንዱ እግዚአብሔር ቃሉን ይጠብቃል። ሰው ደግሞ የራሱ ድርሻ አለው። ለዚህ ነው በዘዳግም መጽሐፍ ላይ እንደዚህ ብታረግ በከተማ በረከት ይገጥምሃል፣ እንዲህ ብታረግ በከተማ እንደዚህ ያደርጋል፣ እንዲህ ባታደርግ ደግሞ ይሄ ይመጣብሃል፣ ይሄ ግማን የሚል በሁለት ተራሮች መካከል አድርጎ በረከትንና መርገምን
ሲነግራቸው ትመለከታላችሁ። እስራኤል ከእግዚአብሔር ጋር ኪዳን ያለው ሕዝብ ነው ምንለው ለዚህ ነው። ብዙዎቻችን እንላለን ኢትዮጵያ የቃል ኪዳን ምድር ናት እንላለን። በየትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔርና ኢትዮጵያ ቃል ኪዳን ተገባብተው አያውቁም። በእርግጥ እግዚአብሔር ያለው ቃል አለ። እናንተ እስራኤላውያን ሆይ ለኔ እንደ ኢትዮጵያውያን ልጆች አይደላችሁም ወይ ሲል ምን ማለት ነው? ኢትዮጵያውያንን ከቀጣሁኝ እናንተም ትቀጣላችሁ፣ በኢትዮጵያውያን የማደርገው በእናንተም ላይ አደርጋለሁ ማለት ነው እንጂ እኛ በኪዳን ከእስራኤላውያን የበለጠነን የሚል እንድምታ ያለው ቃል አይደለም። ለመጽሐፍ ቅዱሱ ለቃሉ ታማኝነት ለማሆን ነው እንጂ አገር ካለመውደድ አይደለም። እና አንዳንድ ጊዜ አገር ከመውደድ ብዙ ውሸቶች ይነገራሉ መጽሐፍ ያላለውም ማለት ነው። ስለዚህ የጥንት ዘመን ላይ ሄደን ስንመለከት ኪዳን የመግባባት መንገዶች አሉ፣ ወይንም የመገባባት መንገዶች አሉ። ለምሳሌ ዮናታንና ዳዊት ኪዳን ሲገባቡ ያደረጉት ነገር አለ። አብርሃም ከእግዚአብሔር ኪዳን ሲገባባ ያደረገው ነገር አለ። ስለዚህ እነዚህን ነገሮች ላሳያችሁ ፈልጋለሁ። በኪዳን ውስጥ በጣም ቁልፍ ቦታ ያላቸው ነገሮች ናቸው። የመጀመሪያው ነገር ምንድነው? ተመልከቱ። ኪዳናቸውን ከተገባቡ በኋላ ለማጽናት የሚያደርጉት ነገር አለ እና የመጀመሪያው ካባ አውልቀው ይሰጣጣሉ። አንዳንድ ጊዜ አንዱ አንዱን ልብስ ይሰጠዋል። መጎናጸፊያውን አውጥቶ ያለብሰዋል። ያኛውም የእሱን መጎናጸፊያ አውጥቶ ያለብሰዋል ማለት። ስለዚህ ይሄ አንዱ የኪዳን መቀባበል ምልክት ነው። እሱ ከሌለ አንዱ የሚያደርጉት መቀነት አሳልፈው ይሰጣሉ። መቀነቱን ፈቶ ይሰጠዋል፣ ያም ደግሞ መቀነቱን አሳልፎ ይሰጠዋል ማለት ነው። ሌላው እንስሳትን ያርዳሉ። ይሄ በብሉይ ኪዳን ላይ በተደጋጋሚ የምንመለከተው ነው። በሬ ያርዱና ወይ በግ ያርዳሉ፣ እንስሳ ያርዱና ኪዳኑ ይቆረጣል፣ ወይንም ደግሞ በእንስሳ ሁለት ቦታ ይከፈላል። ልክ እንደ ቅርጫ ሁለት ቦታ ይሰነጥቁታል ማለት ነው። ከዛም የምትመለከቱት አንዱ ሌላው ምንድነው? መዳፋቸውን ይቆርጡና ይሄ በተለይ በዚህ በፓጋን በሆነው ወይንም ደግሞ አይሁዳዊ ባልሆነው በተለይ በእስራኤል አይደለም የምትመለከቱት፣ ይሄ ፓጋን በሆነው ኢቭን ይሄ ዘመናዊ ማፊያ የሚባሉት የወንጀል ድርጅቶች ኪዳን ሲገባቡ አንዱ እጁን በቢላ ይቆርጣል፣ ሌላውን በእጁ ይቆርጥና ሁለቱ ደማቸውን አንድ ላይ ያዋህዳሉ። በተለይ በዚህ ፖፑላር የሆነ አንድ ሊትሬቸር ማሪዮ ፑዞ የሚባል ሰው የጻፈው አንድ መጽሐፍ አለ። እሱ አይ ቲንክ ወደ ሲኒማም ተርጉመውታል፣ ዘ ጋድ ፋዘር የሚባል እዛ ላይ ኪዳን ሲገባቡ በመጽሐፉ ላይ የምትመለከቱት እጃቸውን ይሄ በሲቺሊያ ወይ በጣሊያንኛ በሲሲሊ ያሉ ማፊያዎች ደማቸውን ቀያይጣሉ። ላልክድህ ብትክደኝ ሳንጎ ዲ ሳንጎ ደም ለደም ይላሉ። ሳንጎ ዲ ሳንጎ ደም ለደም ኪዳን ተገባብተናል። ይሄ ማለት ከወንድም ይበረታል፣ ከስጋ ዝምድና ይበረታል። ስለዚህ አንዱ አንዱን መዳፍ ይቆርጥና ደምን አንዱ አንዱን ደም ይቀይጣሉ ማለት ነው። ይሄ በእኛም በቤተ ክርስቲያን ውስጥ አይታችሁ እንደሆነ ጽዋ አንዱ የእሷን ብርጭቆ አንዱ ያኛው ሙሽራው ይጠጣል፣ ሙሽራዋን ደግሞ እሱ ይጠጣል ማለት ነው። እንደዛ ያደርጋሉ፣ ይቀያየራሉ። ቀለበት አንዱ ለአንዱ ይሰጣል። ይህም የኪዳን ምልክት ነው። አንዳንዴ ደግሞ የስም መቀያየር ይኖራል። አያችሁ፣ አብርሃምን እግዚአብሔር ምን አለው? አብርሃም አለው። ሶራን እግዚአብሔር ምን አለ? ሳራ አለ። ሁለቱም ኤች ተጨመረላቸው። ከዲቫይን ጀሆቫ ኤች ለአብርሃም ኤች ገባለት፣ እንደዚሁም ለሳራ ኤች ገባላቸው። ስለዚህ አብርሃም የብዙዎች አባት ሆነ፣ ሳራም የብዙዎች እናት ሆነች። ስማቸው ተቀየረ ማለት ነው። ስም ይቀያየራሉ። በሌላ አንጻር ደግሞ ስትመለከቱ በዚህ በሰሜን አሜሪካ እንዳለው ባልና ሚስት ልክ ሲጋቡ ሚስት በማትጠራለች በባሏ የአባት ስም። ለምሳሌ ዶናልድ ትራምፕ ብዬ ብናገር ወይም ጆ ባይደን ብዬ ብናገር የጆ ባይደን ሚስት ዶክተር ባይደን ነው የሚሏት። ዶክተር ስለሆነች ሚስ ባይደን ወይም ዶክተር ባይደን ይሏታል። አባቷ ስም ባይደን ሆኖ አይደለም፣ የባሏ አባት ስም ነው ባይደን። የዛ አይነት የስም መለዋወጥ አለ። ከባህል ባህል ይለያያል። እኛ ሀገር ይሄ ባህል የለንም፣ ግን አንዱ የኪዳን ምልክት ነው። የኪዳን ምልክት ነው። አንዳንድ ጊዜ ደግሞ ጠባሳን በሰውነት ላይ ማድረግ በተለያየ ይተኩሱታል። አንዳንድ ባህል ላይ ፊታቸው ላይ ይተኩሱታል እና ያ የኪዳን ምልክት ነው። ጠባሳን በሰውነታቸው ላይ ያደርጋሉ። አንዳንዱ ደግሞ የኪዳኑን ውል ይሰጣጣሉ። ለምሳሌ ልክ ፕሮፌሽናል ቢዝነስ ሰዎች ምን ያደርጋሉ? ሎየሮች ኦፊስ ሄዳችሁ ካወቃችሁ ትፈራረሙና መጨረሻ ላይ የሚያደርጉት ምንድነው? አንዱ ለአንዱ ውሉን ይሰጠዋል። የአገር መሪዎች፣ ፕሬዚደንቶች ስብሰባ ሲቀመጡ አይታችሁ እንደሆነ ተፈራርመው ሲጨርሱ አንዱ ለአንዱ ዶክሜንቱን ይሰጠዋል፣ ያኛው ለሱ ዶክሜንቱን ይሰጠዋል ማለት ነው። እና ያንን ዶክሜንት የኪዳኑ መግባባት ምልክቶች አድርገው ይወስዱታል። አንዳንድ ጊዜ ደግሞ አብረው ራት ይበላሉ። የመታሰቢያ ራት ያደርጋሉ። አብሮ የመብላት የኪዳን ምልክት ነው። ከምግብ ሌላ ደግሞ አብረው ዛፍ ይተክላሉ። ይሄንን ምሳሌ የምትመለከቱት ምናልባት አስበውት ላይሆን ይችላል። ቀዳማዊ ኃይለ ሥላሴ፣ እነ ጆሞ ኬንያታ
የአፍሪካን አንድነት በሚመሰርቱበት ጊዜ የጋናዊ ሰውዬ ስም ስለጠፋኝ ነው የመታሰቢያ ዛፍ ተከሉ እዛ ቦታ ላይ እና እስከዛሬ ድረስ በዚህ በቤተ መንግስት ፊት ለፊት ብትሄዱ እነዛ ዛፎች እዛ ጋር ተቀምጠዋል። ከስራቸው ማን እንደተከላቸው ቀዳማዊ ኃይለ ሥላሴ ተከሏቸው፣ ጆሞ ኬንያታ የተከሏቸው እነዛ ስሞች በስራቸው ተቀምጠው ትመለከታላችሁ ማለት ነው። በመካከላቸው ያለውን መግባባት ኪዳን የመገባባት የቃል ኪዳን ምልክቶች ናቸው። የቃል ኪዳን ምልክቶች ናቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ በመጀመሪያ የሰው ልጅ የኪዳን ትርጉም ምን እንደሆነ እንኳን የገባው ራሱ እግዚአብሔር ሲገልጥለትና እግዚአብሔር የኪዳኑ ጀማሪ ሆኖ መጥቶ ራሱ ስለ ኪዳን ምንነት ለሰው ያስተማረ እግዚአብሔር ነው። ከዚህ የተነሳ እግዚአብሔር ከኖህ ጋር ቃል ኪዳን ሲገባ ታያላችሁ። ይሄ ኖአይ ካቨነንት ወይ የኖህ ኪዳን ተብሎ ይጠራል። ከአብርሃም ጋር ኪዳን ሲገባ አብርሃሚክ ካቨነንት ተብሎ ይጠራል፣ ወይንም የአብርሃም ኪዳን ተብሎ ይጠራል። ከዳዊት ጋር ኪዳን ሲገባ እግዚአብሔር ዳቪዲክ ወይንም ደግሞ ዳዊታዊ ቃል ኪዳን ተብሎ ይጠራል። እና ከነበሩት እግዚአብሔር ከመረጣቸው ሰዎች ጋራ ከእስራኤል ቤት ጋራ ከይሁዳ ቤት ጋራ እግዚአብሔር ኪዳን ሲገባ ትመለከታላችሁ። ይባስ ብሎ እግዚአብሔር ደግሞ በክርስቶስ ኢየሱስ የዘላለም ኪዳን ከሕዝቡ ጋራ ሲገባ ትመለከታላችሁ ማለት ነው። ስለዚህ እግዚአብሔር ኪዳንን መስራች ነው። ሰው አይደለም ከእግዚአብሔር ጋር ሄዶ ኪዳን ያደረገው። እግዚአብሔር መጥቶ ነው ከሰው ጋር ኪዳን ያደረገው። ወደ አብርሃም የመጣው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ወደ ዳዊት የመጣው እግዚአብሔር ነው። ወደ ሰለሞን የመጣው እግዚአብሔር ነው። ይህንን ብታደርግ እንዲያደርግን ለምሳሌ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ ይላል። ለምሳሌ ይሄ ቀላል እዛ ላይ የእንግሊዝኛ ቃል ላይ ብትመለከቱ if you obey me ይሄ if የሚለው conditional sentence ይባላል። ይሄ ኢፍ ክሎዝ የሚባል መቼም የ10ኛ ክፍል እንግሊዘኛ ነው እና በኢፍ ክሎዝ ውስጥ ያለው ምንድነው? በመጀመሪያው ፓርት ላይ ያለው ሴንተንስ ዲፔንደንት የሚሆነው በማን ላይ ነው? ኋለኛው ላይ ባለው። ለምሳሌ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። የምድርን በረከት የምትበሉት እሺ ብትሉ ለኔ ብትታዘዙ ነው። ስለዚህ በረከቱ ዲፔንደንት የሚሆነው በሰው መታዘዝ ላይ ነው ማለት ነው። ይሄ ለእስራኤል የተገባላቸው ኪዳን፣ ለአይሁድ የተገባላቸው ኪዳን ነው። ለአብርሃም የተነገረው ኪዳን አለ። እየባረኩ ባርካለሁ፣ ለበረከት አደርጋለሁ፣ ስምን ከፍ አደርገዋለሁ ምናምን እያለ እግዚአብሔር የገባለት ኪዳን አለ። በተለይ ይስሐቅን ሊያርድ በተነሳበት ሰዓት ላይ በራሴ ማልኩ አለ እግዚአብሔር ይላል። ከሱ የሚበልጥ ስለሌለ እግዚአብሔር በራሱ ማለ ይላል። ስለዚህ አብርሃምን በቃ የሚባርኩን እባርካለሁ የሚረግሙን እረግማለሁ ብሎ እግዚአብሔር ኪዳን ገባል። አያችሁ፣ አንዳንድ ኪዳኖች ስለ ኪዳን ምንነት እየነገርኳችሁ ነው። ኪዳን ሶስት ዋና ዋና ክፍሎች አሉት። በብሉይ ኪዳን ያለውን ኪዳን ስትመለከቱ ሶስት ዋና ዋና ነገሮች አሉ። እርግጠኛ ነኝ ትምህርት አይከብዳችሁ፣ የምናገረው ነገር ይገባችኋል ብዬ ነው። ብዙ ጥቅስ እስካሁን አልጀመርኩም መናገር እና የኪዳን ምንነትን ስንረዳ ሶስት ክፍሎች በውስጡ አለው። አንድ ኪዳን መጀመሪያው ውል አለው። ሁለቱ ሰዎች የተስማሙበት ውል አለ እና እነዛ ሁለት ሰዎች ኪዳኑን ይነጋገራሉ። በዚህ ተስማምተናል ይላሉ። ያ ውሉ ነው። ከዛ በኋላ የምትመለከቱት ደግሞ በመካከላቸው ያለ መስዋዕት አለ። አሁን ያነሳውላችሁን ወደ 7 የሚጠጉ ኪዳናት አሉ። 7ቱም ኪዳናት ውል አላቸው። 7ቱም ኪዳናት መስዋዕት አላቸው። 7ቱም ኪዳናት ምልክት አላቸው። በጣም በቀላሉ ልነግራችሁ የምችለው ለምሳሌ የአብርሃም ኪዳን በውስጡ ቃል አለው። እግዚአብሔር እንደዚህ ባርካለሁ አለው። ከወገንህ ከቤተሰብህ ውጣ አለው፣ ባርካለሁ አለው እና አብርሃም ያንን ቃል ኪዳን አምኖ ውሉን ተስማምቶ ወጣ። አብርሃም በሄደበት መሰዊያ ያደርግ ነበር። የኪዳኑን ደም ሲያፈስ ትመለከታላችሁ። ከዛ ደግሞ በላዩ ላይ የኪዳን ማህተም ተደረገለት። የአብርሃም የኪዳን ማህተም ምንድነው? ግርዘቱ ነው። የሙሴ ኪዳን ማህተሙ ምንድነው? ሰንበት ነው። አዲስ ኪዳንም ላይ ምልክት አለ። የአዲስ ኪዳን ማህተም ምልክት መንፈስ ቅዱስ ነው። በመንፈሱ ማህተም በላያችን ላይ እንዳደረገ መጽሐፍ ቅዱስ ይነግረናል። እያንዳንዱ ኪዳን በውስጡ ምን አለ አልኳችሁ? ውል አለው ወይንም ቃል አለው። ኮቨነንቱ አለ፣ የሚነበበው መጽሐፍ ኮንትራቱ አለ። ከዛስ ደም አለው በውስጡ። ከዛስ ምልክት አለው። እነዚህ ሶስቱ ነገሮች ከተሟሉ እውነተኛ ኪዳን ተደርጓል ማለት ነው። እግዚአብሔር ስም የተባረከ ይሁን። ምን ለማለት ነው? ስለ ኪዳናት መንደርደሪያ እየሰጠኋችሁ ነው። ገና አልነካሁትም። እና የኪዳን አይነቶች አሉ። አንዳንድ ኪዳናት ዘላለማውያን ናቸው። አንዳንድ ኪዳናት ጊዜያዊ ናቸው። አንዳንድ ኪዳናት የማይሻሩ ናቸው። አንዳንዶቹ ኪዳናት ደግሞ የሚሻሩ ኪዳናቶች ናቸው።
አሁን ለምሳሌ ወደ ሙሴ ኪዳን ላይ ስትመጡ ዘላለማዊ ኪዳን አድርገው የሚወስዱ ሰዎች አሉ። መጽሐፍ ቅዱስ ግን በደንብ አድርጎ ስለ ፊተኛውና ስለ ኋለኛው ኪዳን ይናገራል፣ ስለ መሻር ይናገራል። አንዳንድ ኪዳኖች ጊዜያዊ የተሰጡ ኪዳኖች አሉ። አንዳንድ ኪዳኖች ደግሞ ዘላለማዊ የማይሻሩ ኪዳኖች አሉ መጽሐፍ ቅዱስ ላይ የተጻፉ። ስለዚህ እነዛን ኪዳናቶች ቁጭ ብሎ ማጥናት ይገባል። አንድ ትንሽ ወደ ምናልባት 80 ፔጅ የምትሆን መጽሐፍ የሰራዋት አለች በዚህ ኪዳን ጉዳይ ላይ ወገኖች እና በጥልቀት ስናውቀው ወደ መስቀሉ ያመጣናል፣ ወደ ኢየሱስ ያመጣናል። ስለዚህ የኪዳንን መሰረት በትክክል ከተረዳን ተደላድለን መንፈሳዊ ነገር በደንብ አይኖቻችንን መክፈት ይጀምራል። እግዚአብሔር መንፈስ ቅዱስ የሚጠቀምበት አንዱ የኪዳን ትምህርት ነው። ሉቃስ 22 ላይ ሄዳችሁ ቁጥር 20 ላይ ጌታ ኢየሱስ ክርስቶስ ምን አላቸው? እንደዚሁም ይላል። ይህን ጥቅስ ባወጣላችሁ ጥሩ ነው እንደውም እንድታነቡ ከኔ ጋራ። እንደዚህ አላቸው፣ እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። ይሄ ዘመናዊ ትርጉም ነው። ምንድነው የሚለው? ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው። በዚህ ጽዋ ኒው ካቨነንት እሰጣችኋለሁ። አዲስ ኪዳን ልሰጣችሁ ነው። ለምንድን ነው አዲስ ያስፈልገው? አዲስ ሲል አሮጌ አለ ማለት ነው። የቀደመውን አስረጅቶታል ማለት ነው ይላል የዕብራውያን መጽሐፍ። ስለዚህ የሕማማቱን ሳምንት ስታስቡ በሕማማቱ ሳምንት የሆነው ታሪክ ምንድን ነው? ለአዲስ ነገር ዋዜማ ላይ ነው ያለነው። አዲስ ነገር ሊሆን ሊመጣ ነው። በአሮጌው ኪዳን ውስጥ ላለ ህብረተሰብ መካከል ኢየሱስ ክርስቶስ ሆሳና ባርያም በሚባልበት ወደ ኢየሩሳሌም ሲገባ በአህያና በውርንጭላዋ ተጭኖ ሲገባ ሆሳና ባርያም፣ ሆሳና በጌታ ስም የሚመጣ የተባረከ ነው፣ ብሌስድ ኢዝ ሂ ሁ ካምስ ኢን ዘ ኔም ኦፍ ዘ ሎርድ። በቃ ዘንባባ ቅጠላቸውን ይዘው በቃ ሆይ ይሉ ነበር። በሳምንቱ ታሪኩ ሌላ ነው የሆነው። ስለዚህ ይሄ ሳምንት የሆነ ነገር የሚለወጥበት ጊዜ ነው። የዘካርያስ ላይ የተጻፈው ትንቢት የሚፈጸምበት ሳምንት ነው። ትልቅ ከትንቢቶች ሁሉ አውራ የሆነው ትንቢት መሲህ ይገደላል የሚለው የዳንኤል ትንቢት የሚፈጸምበት ሳምንት ነው። ኢየሱስ ክርስቶስ በመስቀል ላይ ሊሞት የሚመጣበት ጊዜ ነው። ቀራንዮ ከመቼውም ጊዜ ይልቅ ትልቅ ትርምስ የበዛበት ቀን የሚሆንበት አርብ እየመጣ ያለ ጊዜ ነው። ስለዚህ አዲስ ኪዳን በክርስቶስ ኢየሱስ በኩል የተገኘ ነው። አዲስ ነው፣ አሮጌ አይደለም። ክብር ለእግዚአብሔር ይሁን። በክርስቶስ ብቻ የተገኘ ነው፣ በማንም የመጣ አይደለም። ብሉይን የተካበት ኪዳን ነው። የላቀ ኪዳን ነው። አዲስ ኪዳን የምስራች ነው። አዲስ ኪዳን የአዲስ ስምምነት ሰነድ አብ በልጁ ደም ያዘጋጀው ኪዳን ነው። አዲስ ኮንትራት ከሰዎች ጋር፣ አዲስ ስምምነት ከሰው ልጆች ጋር እግዚአብሔር የገባበት ኪዳን ነው። ክብር ለእግዚአብሔር ይሁን። ለዚህ አዲስ ኪዳናችን በጣም የከበረ ነው። አሮጌው ኪዳን ሊያደርገው ያልተቻለውን ህብረትን የሚሰጥ አሮጌው ኪዳን ብቃት ያላገኘበት ነገሮች አሉ። ለዚህ በሕግ ፈንታ ጸጋን የሚተካ ወገኖች ምን አደረገው? ጸጋ መጣና ሕግን ሲተካው ትመለከታላችሁ። በእግዚአብሔር ቁጣ በእግዚአብሔር ፍርድ ፈንታ የማያልቅ ከመታወቅ በላይ የሆነ የእግዚአብሔር ፍቅር የተገለጠበት ነው ወገኖች። በአዲስ ኪዳን ላይ የተገለጠው የእግዚአብሔር ፍቅር በብሉይ ኪዳን ላይ አልተገለጠም። እንደውም አንድ ሰው ምን አለ? የአዲስ ኪዳኑ እግዚአብሔር የፍቅር አምላክ ነው፣ የብሉይ ኪዳኑ እግዚአብሔር የቁጣ አምላክ ነው አለ። አይደለም፣ በእርግጥ አይደለም። ነገር ግን ብሉይ ኪዳን የገለጠው የእግዚአብሔርን ፍርድና ቁጣ ነው። አዲስ ኪዳን ግን የሚገልጠው የእግዚአብሔርን ምሕረት፣ ርኅራኄና ጸጋን፣ ፍቅሩን የሚገልጥ ነው። ብሉይንም ካነበብነው ግን እግዚአብሔር በብሉይም ውስጥ ማንበብ ለሚችል ሰው፣ አይኑ ለበራለት ሰው ኢየሱስን መመልከት ይችላል። ምክንያቱም ብሉይ የአዲስ ኪዳን ጥላ ነበርና። እግዚአብሔር ስም የተባረከ ይሁን። ስለዚህ ምን እያደረገ ነው ያለው? በአዲስ ኪዳን በጠብ ፈንታ የጥል ግድግዳ ሲፈርስ ትመለከታላችሁ። እግዚአብሔር ስም የተባረከ ይሁን። ይሄ ብዙ ሺህ ትውልድ የናፈቀው በእግዚአብሔርና በሰው መካከል የነበረው የጠብ ግድግዳ የፈረሰበት የምስራች ታሪክ የምታገኙት በአዲስ ኪዳን በክርስቶስ ኢየሱስ ክቡር ደም ነው። ሃሌሉያ! ደሙ ዘላለማዊ የሆነ ለውጥ በሰማይ ያመጣ፣ ሰማይና ምድርን አስታረቀ ወገኖች ሆይ። ስለዚህ የማይሻር ኪዳን አዲስ ኪዳን ነው። ብሉይ ኪዳን ይሻራል። ብዙዎች ይህን ስናገር ይቆጣሉ። ከዚህ በፊት አንድ ሰው በጣም ተቆጥቶ ተናገረ። ብሉይ አይሻርም አለ። ብሉይ በእርግጥ ተተክቷል በሚል እንስማማ። እንግዲህ ምን ተካው? አዲሱ ተክቶታል። የተሻለ ኪዳን መጥቷል። ሃሌሉያ! የማይሻሻል የማይለወጥ
ዘላለማዊ የሆነ ኪዳን በክርስቶስ የመስቀል ሥራ እንደመጣ እንመለከታለን። መጽሐፍ ቅዱስ የሚነግረን ይህንን ነው። እንደዚህ ይላል። ይህን ጥቅስ ላውጣላችሁ። አሁንም የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ፣ የመጀመሪያው ብሉይ ኪዳን ማለት ነው፣ ለሁለተኛው ለአዲስ ኪዳን ማለት ነው ስፍራ ባልተፈለገ ነበረ። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸው፣ ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል። አዲስ ኪዳን ነው የምገባው። አዲስ ኪዳን ለምንድን ነው አዲስ ያስፈልገው? አዲስ ያስፈልገው የመጀመሪያው ኪዳን ጉድለት ስለተገኘበት ነው። ሰዎችን የመለወጥ ሰዎችን ኃጢአተኛ ተፈጥሮአቸውን የማሸነፍ ጸጋ ኃይልን አይሰጣቸው። አታደርግ ይለናል እንጂ እንዴት ማድረግ እንደማንችል ምንም የሚያስታጥቀን ነገር የለም። በአዲስ ኪዳን ላይ ስትመጡ ግን መንፈስ ቅዱስ ተሰጥቶናል፣ ጸጋ ተሰጥቶናል። ክብር ለእግዚአብሔር ይሁን። ጸጋው ያግዘናል፣ ጸጋው ይደግፈናል። አትዋኝ እዚህ ውሃ ውስጥ ይለናል ብሉይ ኪዳን። ነገር ግን ብትዋኝ ከዋና ውስጥ የሚያወጣህ ደግሞ ላይፍ ሴቨርስ የሚባሉ ያለው አዲስ ኪዳን ላይ ነው እንጂ ብሉይ ኪዳን ላይ ነው። ኃጢአትን አትስሩ፣ ኃጢአትን ብትሰሩ ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ የሚመክረን አዲስ ኪዳን ነው። ብሉይ ኪዳን አትስራ ኃጢአት ብቻ ነው የሚል፣ ከሰራስ ፍርድ ነው የሚነግረን። አዲስ ኪዳን ግን ከኃጢአት መታጠቢያውን መንገድ መንጫውን መንገድ በደንብ አድርጎ ሲያሳየን ትመለከታላችሁ። ስለዚህ እግዚአብሔር ምን አለ? ከዚህ በፊት በግብፅ እያሉ ከእነሱ ጋር እንደገባሁት ኪዳን አይደለም። እነሱ በኪዳኔ አልጸኑም፣ እኔም ከእነሱ ዞር አልኩ ይላል ጌታ ብሎ በዕብራውያን ምዕራፍ 8 ከ7 እስከ 13 ባለው ጥቅስ ላይ ትመለከታላችሁ። ስለዚህ ብሉይ ኪዳን የሚነቀፍ ነገር ወይንም ደግሞ ጉድለት ባይገኝበት ኖሮ ለሁለተኛው ወይንም ለአዲስ ኪዳን ስፍራ ባልተወ ነበረ ይለናል የዕብራውያን ጸሐፊ። ስለዚህ እግዚአብሔር በሕዝቡ ላይ ይህንን ጉድለት በማግኘቱ ለሕዝቡ መፍትሄ ሊያመጣ ስለፈለገ በቃ ካሁን በኋላ ለእግዚአብሔር እንደው ሕጌን በልቦናቸው አስቀምጣለሁ። በጽላት ላይ አይደለም፣ በልቦናቸው ላይ ሰው ከውጭ የሚያነብላቸው ሳይሆን በውስጥ ወደ መንፈስ ቅዱስ እንዲመክራቸው በማህተም ታትመው በውስጣቸው በመንፈሱ አባ አባ እያለ በውስጡ በመንፈሳቸው ውስጥ ወደ እውነት እንዲመራቸው መንፈስ ቅዱስን አደርገዋለሁ ብሎ በአዲስ ኪዳን ነው ይሄ የሆነው። የብሉይ ኪዳን ነቢያቶች በመንፈስ ቅዱስ ተሞሉ ታተሙ የሚል አትመለከቱ። የእግዚአብሔር መንፈስ ይመጣባቸዋል፣ ከዛ ተመልሶ ይሄዳል። እግዚአብሔር መንፈስ በሱ ላይ መጣበት ይላል፣ ትንቢት ያናግረዋል፣ ከዛ ተመልሶ ይሄዳል። በአዲስ ኪዳን ግን ለዘላለም ከእናንተ ጋር እንዲኖር ይላል። ይሄ አይነቱ ለውጥ የሆነው በመስቀል ላይ ከተሰራው ስራ የተነሳ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። መጽሐፍ ቅዱስ የሚያስተምረውን እንደዚህ ብለን እናነበዋለን። ዕብራውያን ምዕራፍ 8 ላይ ሕጌን በአእምሯቸው አኖራለሁ፣ በልባናቸው እጽፋለሁ፣ እኔ አምላካቸው ሆናለሁ፣ እነሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህ ኪዳን አዲስ በማለቱ የፊተኛውን አዲስ ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል ብሎ ሂዱና ይወጥ ዕብራውያን 8 ላይ ነው የሚናገረው ስለ ብሉይ ኪዳን እርጅና በአዲስ ኪዳን ስለ መተካቱ ይነግረናል። ይሄ ማለት ቃሉ ተሻረ ማለት አይደለም። አትስረቅ ያለው አሁን ስረቅ አለ ማለት አይደለም። የሚናገረው ምንድነው? ሕጌን በልቦናቸው አኖራለሁ፣ በአእምሯቸው አደርገዋለሁ፣ እኔ አምላካቸው እሆናለሁ፣ እነሱ ሕዝቤ ይሆናሉ። ከዚህ በኋላ ማንም ጎረቤቱን ወይም ወንድሙን ተነስቶ ጌታን እወቅ አይለው። ኦልሬዲ በልቦናቸው ውስጥ መለኮታ እውቀት አስቀምጣለሁ። ይሄ በመንፈስ ቅዱስ ማደር የሚመጣ እውቀት ነው። ስለ እግዚአብሔር መኖር፣ ስለ እግዚአብሔር ቅድስና በልቦና ማደር ይመጣል። ስለዚህ ይህንን እውነት እየነገረ ያለው ስለምንድን ነው? ስለ አዲስ ኪዳን እንዴት የተሻለ እንደሆነ በኋላ አመጣበታለሁ እና በአዲስ ኪዳን ከኢየሱስ ክርስቶስ የመስቀል ላይ ስራ የተነሳ በዚህ በሕማማቱ ሳምንት ኢየሱስ ካለፈበት መከራዎች የተነሳ በአዲስ ኪዳን ብዙ በረከቶች መጥተውልን። አዲስ ኪዳን የበረከት ኪዳን ነው። ክብር ለእግዚአብሔር ይሁን። እኔና እናንተ ደግሞ የአዲስ ኪዳን አማኞች ነን። የአዲስ ኪዳን አማኞች ነን። ይህን ስንል ብሉይ ኪዳን አናነብም፣ በብሉይ ኪዳን አንጠቀምም ማለት አይደለም። ለትምህርታችን ተጽፏል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ አዲስ ኪዳን በረከታችን ስለሆነ በረከታችንን እንቆጥራለን፣ ባርኮትን መቁጠር እንይዛለን። ለዚህ መስቀሉን እያሰበን ከኢየሱስ መስቀል የተነሳ ከደሙ የተነሳ ከቀራንዮ የተነሳ ምን አግኝተናል? የዘላለም ኪዳን አግኝተናል። ክብር ለእግዚአብሔር ይሁን። የዘላለም ኪዳን። ለዚህ አዲስ ኪዳን የዘላለም ኪዳን ነው። አሮጌው ኪዳን ግን
ጊዜያዊ ነው። ቅድም ያሳየኋችሁ የኪዳን አይነቶች አሳይቻችኋለሁ። አሮጌው ኪዳን ጊዜያዊ የነበረ ነው። እንደ ሞግዚት ነው፣ ጠባቂ ነው። ሕፃን ልጅ እስኪያርግ ድረስ ሞግዚት ትቀጥሩለታላችሁ። እሱ ካደገ በኋላ ራሱን ከቻለ በኋላ ዩኒቨርሲቲ ኮሌጅ ከደረሰ በኋላ አሁንም ሞግዚቷ እየሄደች ልብስ አትቀይርለትም። አሁንም እየሄደች ባፉ አታጎርሰው። አያችሁ፣ አድጓል። በቃ አያስፈልገው። እናንተ አሁን ምን አይደላችሁም ነው የሚለው። እናንተ ሕፃናት አይደላችሁም፣ በመጀመሪያው ትምህርት አትኖሩም። ይሄ ዘላለም ኪዳን፣ አሮጌው ኪዳን ጊዜያዊ ነው፣ እንደ ሞግዚት ነው፣ እንደ ቱተር ነው፣ እንደ ኬጂ አስተማሪ ነው። አሁን አድጋችኋል። ይህን ነው እየተናገረ ያለው። ስለዚህ ጌታችን ኢየሱስ አዲሱ እስኪመጣ ድረስ ብሉይ ኪዳን ሰርቷል፣ አገልግሏል። አሁን ግን የላቀ ኪዳን መጥቷል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይህንን ነው ገላትያ ላይ ሄዳችሁ ምዕራፍ 4 አካባቢ ላይ ትመለከታላችሁ። ጊዜው እስኪደርስ ድረስ ይላል ከጠባቂዎችና ከመጋቢዎች እጅ በታች ያኖረዋል፣ ያስቀምጠው ነበር ይላል። ስለዚህ በክርስቶስ ኢየሱስ ክቡር ደም፣ በክርስቶስ ኢየሱስ የደም መስዋዕትነት አዲስ ኪዳን የማይሻር የማይለወጥ የማይተካ ዘላለማዊ ኪዳን እንደሆነ እንመለከታለን። ስለዚህ ክቡር ኪዳን እግዚአብሔርን ልናመሰግነው ይገባል። ይህን ሳምንት እግዚአብሔርን ስለ ኪዳኑ ልናስብ፣ ቅዱስ ቁርባናችሁን ስትወስዱ ይህንን አስቡ። ስለዚህ ኤተርናል የሆነ ካቨነንት እግዚአብሔር አመሰግንሃለሁ። ስለዚህ ስለማይሻረው ኪዳን አመሰግንሃለሁ። ስለማይተካው በሌላው ስለማይተካው ኪዳን አመሰግንሃለሁ። ስለዚህ ዘላለማዊ ኪዳን አመሰግንሃለሁ ብለን እግዚአብሔርን ልናመሰግነው ይገባል። ስለዚህ በዘላለም ኪዳን ደም መጽሐፌን እንደሚናገረው ዕብራውያን ምዕራፍ 13 ቁጥር 20 ላይ በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ በዘላለም ኪዳን የተወደድን ሰዎች ነው። ዘላለማዊ የሆነ አባትነት እግዚአብሔር በእኛ ላይ ያለው እሱ የዘላለም አምላካችን ነው። ኪዳኑም ዘላለማዊ ነው። የወደዳቸው እስከ መጨረሻ ወደዳቸው ይለናል። ስለዚህ ኪዳናችን ዘላለማዊ ነው እያልኳችሁ። ለምን? ሊቀ ካህናችን ዘላለማዊ ነው። ኢየሱስ ዘላለማዊ ነው። ስርየቱ ዘላለማዊ ነው። ክብር ለእግዚአብሔር ይሁን። ሌላው እንድናስታውሰው የምፈልገው አዲስ ኪዳናችን የአዲስ ኪዳን በረከቶችን እያሰብን በደሙ የተገኘውን በረከት እያሰብን ያለ ነው። ዛሬ የአዲስ ኪዳን በረከታችን አንዱ ምንድነው? ሰማያዊ የሆነ ሊቀ ካህን አለን። ሊቀ ካህናችን መጽሐፍ ቅዱስ ይህንን ነው የሚያስተምረው። አያችሁ፣ መጽሐፍ ቅዱስ የሚነግረን እንግዲህ የምንናገረው ዋናው ነገር ይህ ነው ይለናል የዕብራውያን ጸሐፊ። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለልን ይላል። ክብር ለእግዚአብሔር ይሁን። ሊቀ ካህናት አለልን። ኢየሱስ የበደላችን ስርየት የሚያደርግልን። ለዚህ በተወሰነ ጊዜ አንዴ ስለኛ የሚማልድ ራሱ ድካም ያለበት ከእግዚአብሔር አብ በጣም የራቀ እንደዛ አይነት ሊቀ ካህን የለንም። የራስ ኃጢአት የሌለበት። አያችሁ፣ የብሉይ ኪዳን ካህን ለራሱ መስዋዕት ካቀረበ በኋላ ቀጥሎ ለሕዝቡ መስዋዕት ያቀርባል። ሁለት መስዋዕት ነው የሚያቀርበው። የአዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ግን አንዴና ለመጨረሻ ጊዜ ለራሱ ኃጢአት ምንም ያቀረበው የለም። እንደውም በድፍረት ከናንተ እኔን ስለ ኃጢአት የሚከሰኝ አለ ወይ ብሎ ጠየቃቸው። እኛ ስለ ኃጢአት አንከስህም አሉ። ነገር ግን ራስን የእግዚአብሔር ልጅ ታደርጋለህ ብሎ ሲሉ ትመለከታላችሁ። ስለዚህ ከእግዚአብሔር አብ የቀረበ ሊቀ ካህን አለን። ስለኛ የሚማልድ ሊቀ ካህን አለ። ራሱ ድካምን ለብሶ ሰው ሆኖ መጥቶ ድካማችንን የሚረዳ የሚራራ ሊቀ ካህን በሰማያት አለን። ክብር ለእግዚአብሔር ይሁን። ስለዚህ ሊቀ ካህናችን ሰማያዊ ነው እንጂ ምድራዊ ሊቀ ካህን የለንም። የኃጢአት ስርየት የሚያስገኝልኝ ምንም አይነት ምድራዊ ሊቀ ካህን የለኝም። ማንም ፓስተር ይሁን ቄስ የኃጢአትን ስርየት ሊሰጥን አይችልም። ይህንን በጣም ይቅርታ አድርጎልኝ በድፍረት ስለምናገረው፣ ምክንያቱም ስህተታቸውን ለመሸፈን ሰዎች የባሰ ጨካኝ የስህተት አስተማሪዎች እየሆኑ የበዙበት ጊዜ ነው በዚህ ዘመን ላይ። ሰው የሚድነው አሉ አንድ አባት በኢየሱስ ክርስቶስ በመስቀሉ ሥራ በማመንና በቤተ ክርስቲያን ነው የሚድነው። የክርስቶስ የማዳን ሥራን አብሮ የተካፈለ ማንም የለም። ቀራንዮ ላይ መስቀል ላይ የወጣልን የናዝሬቱ ኢየሱስ ብቻ ነው። ቤተ ክርስቲያን ለእኔ አልሞተችልኝም። ቤተ ክርስቲያን የማሰርና የመፍታት ስልጣን ተሰጣት የሚለውን ሮንግሊ ኢንተርፕሬት አድርገው ወደ መንግሥተ ሰማያት እንዳይገባም የመገዘት የማሰር ሲኦል የመላክ ሁሉ ስልጣን ያላቸው የሚመስላቸው ቤተ እምነቶች አሉ። ሰማያዊ ሊቀ ካህናት አለን። በምድር ያለ ሊቀ ካህን አገልጋያችን ነው። ምንም አይነት ዩኒፎርም ይልበስ፣ እንደኔ ጃኬት ይልበስ፣ ኮላር ያድርግ፣ ወይንም የቄስ ልብስ ይልበስ፣ እሱ አገልጋይ ነው። የኃጢአትን ስርየት ሊሰጠን አይችልም። የአዲስ ኪዳን በረከታችን አንዱ ምንድነው? ሰማያዊ ሊቀ ካህን አለን።
በእሱ ያመኑትን የሚወክል ጌታዬና አዳኜ ነህ፣ በአንተ ደም ከኃጢአቴ ነጽቻለሁ፣ አምናለሁ በአንተ ለሚሉት እነሱን ወክሎ በሰማያት የሚማልድልን ሊቀ ካህን አለን፣ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ዘመድ አለን፣ እንደኛ ሥጋ ለብሶ የኖረ በምድር ላይ በእግዚአብሔርና በሰው መካከል መካከለኛ የሆነ አማላጅ ኢየሱስ ክርስቶስ ሊቀ ካህናችን በሰማያት አለን። ክብር ለእግዚአብሔር። ይሄ የአዲስ ኪዳን በረከት ነው። ይሄ አዲስ ኪዳን በረከት ነው። ቆም ብለን እናስብ። የአዲስ ኪዳን አንዱ በረከታችን ሰማያዊ ቤተ መቅደስ አለን። ሰማያዊ ሊቀ ካህን ብቻ አይደለም፣ ሰማያዊ ቤተ መቅደስ አለን። ወገኖች እነዚህ በምድር ያሉት ካህናቶች ሁሉ ያገለገሉት በሰማይ ያለችው መቅደስ ውስጥ አይደለም፣ በምድር ያለችው መቅደስ ውስጥ ነው። የምድሯ ቤተ መቅደስ ደግሞ የሰማያዋ ቤተ መቅደስ ጥላ ነበረች። ስለዚህ ሙሴ ድንኳኒቱን ለመስራት በተነሳ ጊዜ እግዚአብሔር ምን ብሎ ነው የተናገረው? በተራራ ላይ እንደተገለጠልህ ምሳሌ አድርገህ እንድትሰራ ተጠንቀቅ ብሎ እግዚአብሔር ሲያስጠነቅቀው ትመለከታላችሁ በዕብራውያን 8:5 ላይ። ስለዚህ እኛ አምልኳችን ቀጥታ የሚሄደው ወደ ሰማያዊ ቤተ መቅደስ ነው ያለን። መቅደሳችን ሰማያዊ ነው። በዛ ደግሞ የተባረከው መድኃኒታችን ሊቀ ካህናችን ኢየሱስ ክርስቶስ አለ። ለዚህ በክርስቶስ ኢየሱስ ክቡር ደም አማካኝነት አዲሱ ኪዳን ተመስርቶልናል። ሃሌሉያ። ይህ ሳምንት የሕማማት ሳምንት ነው። ጌታ ኢየሱስ ክርስቶስ ብዙ መከራን የተቀበለበት ነው። ወገኖች ሆይ ይሄ ለእኔና ለእናንተ እንዴት አይነት ዋጋ እንደሰጠን፣ እንዴት የከበርን ሰዎች እንደሆነ፣ እንዴት የተወደድን ሰዎች እንደሆነ፣ ቫልዩ ያለን ሰዎች እንደሆንን መጽሐፍ ይህንን ያስተምረናል። ኢየሱስ የእግዚአብሔር ልጅ ሆኖ ከሰማየ ሰማያት ክብሩን ትቶ ወደ ምድር መጥቶ ለእኔና ለእናንተ ሲሞት የሚያሳየው የእኔ ዋጋ እንዴት ውድ ቢሆን ነው። በጣም ፕሬሸስ ዋጋ ያለኝ ነው። ለካ የእግዚአብሔር ልጅን የሚያክል ንጉሠ ነገሥት የሚያክል እሱ መጥቶ ለእኔ ሊሞትልኝ እንዴት አይነት ፍቅር አለው። ሁለተኛ እኔም ደግሞ እንዴት አይነት ዋጋ የተሰጠኝ ሰው ነኝ ብዬ ለራሴም ቫልዩ እንድሰጠው ያደርገኛል ማለት ነው ወገኖች። ስለዚህ ይሄ በክርስቶስ ኢየሱስ ደም ኃጢአታችንን ሊያነጻ ኢየሱስ የገባው ክቡር ደሙን ይዞ ወደ ሰማያዊው ቤተ መቅደስ እንደሆነ፣ ሌሎቹ አሮን የገቡት ወደ ምድራዊ ቤተ መቅደስ የገቡት፣ ኢየሱስ ግን ደሙን ይዞ የገባው ወደ ሰማያዊ መቅደስ ነው። በሰማይ ያሉት ሁሉ የሚነጹት በኢየሱስ ክርስቶስ ደም እንደሆነ መጽሐፍ ቅዱስ ይሄን ይነግረናል። ስለዚህ ወገኖች እውነተኛ ድንኳን በሆነችው ቤተ መቅደስ የሚያገለግል አገልጋይ ጌታ አለን። በሰማይ ሆኖ ስለኛ ይማልድልናል። እውነተኛ የአዲስ ኪዳን ካህናችን ኢየሱስ ክርስቶስ ነው። ይሄ ኪዳን ወገኖቼ ሆይ መጽሐፍ ቅዱስ እንደሚነግረን ኪዳኑም የማይሞት ነው። ከዚህ በኋላ ኪዳኑ የማይለወጥ ነው። ኪዳኑ የማይተካ ነው። የማይሻር ሊቀ ካህን አለን። ወገኖቼ ሆይ በዚህች በመማፀኛ ከተማ መቅላት ይባላል። በመማፀኛ ከተማ ውስጥ አንድ ሰው ሲያሳድደው ሮጦ ሸሽቶ የሚደበቅበት ቦታ ነው። ተሳስቶ ሰው ደም እጁ ላይ ቢፈስ ተሳስቶ ወይም ሲያርሱ ይሆናል ወይ የሆነ ነገር ተነስቶ ሊሆን ይችላል። ብቻ ሰው እጁ ላይ ድንገት ቢሞትበት ሸሽቶ ወደ ካህናት ከተማ ይገባል። መቅላት ይባላል። ወደዚች ወደ መማፀኛ ከተማ ይገባል። በመማፀኛ ከተማ ሮጦ ሲገባ ሊቀ ካህኑ ከደጅ ሆኖ ይቀበለዋል። የመማፀኛ ከተማ ሁል ጊዜ በሯ ክፍት ነው መሆን ያለበት 24 ሰዓት። በዚህ በመማፀኛ ከተማ መንገድ ላይ ደግሞ ብዙ መብራቶች ያስቀምጡላቸዋል። ማንም እንዳይስተው ይህን ከተማ አሳዳጁ ድንገት መጥቶ እንዳይገለው ማለት። የሚገርማችሁ ነገር ልክ ከተማው በር ላይ ሲደርስ የሆነውን ነገር ይናገራል። ካህናቶች ያስገቡታል። አሳዳጁ ቢመጣ አይገባም። ፕሮቴክትድ ይሆናል። ሬፊጂ ስታተስ አለው። ከዛስ በኋላ የሚሆነው ነው ሊቀ ካህኑ እስከሚሞትበት ጊዜ ድረስ ከዛ ግቢ አይወጣ ወይም ከዛ አገር ውስጥ አይወጣም። የሊቀ ካህናት አገር ወይም ከተሞች አላቸው፣ የካህናት ከተሞች። በዛ ሆኖ በፍጹም አይወጣም። ሊቀ ካህኑ የሞተ ዕለት ግን ሊቀ ካህኑ የሞተ ዕለት ወደ ከተማ መውጣት ይችላል። ምክንያቱም ሊቀ ካህኑ ሲሞት ዕዳውን ይዞ ሞቶለታል። ሃሌሉያ። የናዝሬቱ ኢየሱስ በቀራንዮ መስቀል ስለኔና ስለናንተ ስለሞተ ከዚህ በኋላ አሳዳጃችን ከሳሻችን ሊያገኘን አይችልም። ክብር ለእግዚአብሔር ይሁን። ሊሟገተን የሚፈልግ ሊከሰን የሚፈልግ በእኛ ላይ ምንም ኦቶሪቲ የለውም። ምክንያቱም ሊቀ ካህናችን ስለኛ ሞቶልናል። የናዝሬቱ ኢየሱስ እሱ በቀራንዮ መስቀል ላይ ስለኔና ስለናንተ ሞቶልናል። ክብር ለእግዚአብሔር ይሁን። ይህንማ አውቀዋለሁ ልትሉኝ ትችላላችሁ። የልቤ ጸሎት ይሄ ነው፣ መገለጥ እንዲሆንላችሁ በልባችን የክርስቶስ መስቀል ሕያው ሆኖ እንደገና እንዲሳል፣ እንደገና የክርስቶስ ውበት እንዲታየን፣ እንደገና ወንጌል እንዲጣፍጠን፣ እንደገና ቀራንዮ ትርጉም እንዲኖረው ለኔና
ለእኔና ለእናንተ። እንዲሁ መስቀል አንገት ላይ ከማንጠልጠል ያለፈ ትርጉም እንዳለው እንድናውቅ የልቦና አይኖቻችን እንዲበራ ይሄ ነው የልቤ ጸሎት። ወገኖች ሆይ የቀድሞዎቹ ካህናቶች ቁጥራቸው በጣም ብዙ ነበር። ኢየሱስ ግን ለዘላለም የሚኖር አንድ እሱ ብቻውን ይበቃል። እነሱ ይተኩ ነበር። አንዱ ካህን ሲሞት ሌላው ይተካዋል። አንዱ ካህን ሲሞት ሌላው ሌዋውያኖች አሉ፣ ይተካካሉ። ካህናቶች ይተካካሉ። ኢየሱስን ግን የሚተካው ማንም የለም። ለምን? አንዴና ለዘላለም ዋጋ ስለከፈለ ክህነቱ የማይሻር ነው። ዕብራውያን 7:23 የሚነግረን ይሄንን ነው። የማይሞት ሊቀ ካህን አለን። ሃሌሉያ! ለዘላለም ለሰው ልጆች ሁሉ ያለማቋረጥ የሚማልድ ሊቀ ካህን አለ። ሸክማችንን የሚሸከም እረፍት ይሁንልን ዛሬ በጌታ በኢየሱስ ክርስቶስ ነው። መጽናናት ይሁንላችሁ። ሊቀ ካህናችን ይማልድልናል። ወገኖች ሆይ ስለዚህ ይላል መጽሐፍ ቅዱስ እርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ የመዳን መንገድ ነው። ሁል ጊዜ ይማልዳል፣ በፊት ያሳስባል። ልክ ሊቀ ካህን በትከሻው ላይ መርገድ ድንጋዮች እንደሚሸከም ተሸክመውን ሁል ጊዜ ያስበናል። በእግዚአብሔር ፊት የምንታይ የሆነው በክርስቶስ ስለምንሆን ነው። ስለዚህ ሁል ጊዜ ይማልዳል፣ ሁሌ በሕይወት ይኖራል። የማይሞት ሊቀ ካህን አለን። ስለዚህ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል መጽሐፍ ቅዱስ። መጽሐፍ እንደዚህ ይላል፣ ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መሥዋዕት ሆኗል፣ ሁለተኛም ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ዳግም ሲመጣ ኢየሱስ ክርስቶስ እያለ ነው። ተመልከቱ፣ ኢየሱስ ዳግም ሲመጣ ኃጢአትን ሊሸከም አይመጣ። የብዙዎችን ኃጢአት ሊሸከም አይመጣ። ኦልሬዲ ተሸክሟል። ኦልሬዲ ሊቀ ካህናችን ሆኗል። ስለዚህ ዳግም በሚመጣ ጊዜ አንድ ጊዜ መሥዋዕት የሚሆነው አንድ ጊዜ ነው። ሁለተኛ ጊዜ ግን ይገለጣል። አንዴ መሥዋዕት ሆኖ ለመሥዋዕት ተገልጧል። ሁለተኛ ይገለጣል። እሱ ምንድነው? ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ኢየሱስ ሲመጣ ለስርየት ሥራ አይመጣም፣ ለቤዛነት ሥራ አይመጣም፣ ለፍርድ ይመጣል፣ ለንግስና ይመጣል። ለዚህ አዲስ ኪዳን አንዱ በረከት የሚነግረን ምንድነው? ኢየሱስ ክርስቶስ ኃጢአቴን ተሸክሞልኛል። ኢየሱስ ክርስቶስ መርገሜን ተሸክሞልኛል። ስለዚህ ከዚህ በኋላ ኢየሱስ የሚመጣው ሊፈርድ እንጂ ኃጢአትን ሊሸከም አይደለም ብሎ የዕብራውያን መጽሐፍ ይህንን ይነግረናል። ስለዚህ ሌላ አዲስ ኪዳን በረከታችንን ቁጭ ብለን እየቆጠርን ነው ዛሬ ያለ ነው። ክብር ለእግዚአብሔር ነው። አዲስ ኪዳን ሌላው በረከታችን ምንድነው? ኃጢአት ስላለ ኃጢአተኛ ስላለብን በክቡር ደሙ የአዲሱ ኪዳን ሊቀ ካህን ቅዱስ ስለሆነ ጻድቅ ስለሆነ ነቀፋ የሌለበት ስለሆነ የከበረ ፍጹም ስለሆነ በክቡር ደሙ የተመሰረተ ነው። ስለዚህ ኃጢአት የሌለበት ሊቀ ካህን አለ። አሮን በጣም ብዙ ኃጢአቶች ነበሩበት። ከአሮን በኋላ የተተኩት በጣም ብዙ ኃጢአት የነበረባቸው ካህናቶች ነበሩ። የእኛ ጌታ የናዝሬቱ ኢየሱስ ግን አንዲት ነውር በሱ ላይ አልነበረበትም። ምንም ኃጢአት አለበት። ሲሰድቡት መልሶ አልተሳደበም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይለናል ጴጥሮስ ሲናገር። ይቅር በላቸው የሚል ነው። ኢየሱስ ክርስቶስ ጻድቅ ቅዱስ ሊቀ ካህናችን ነበረ። ክብር ለእግዚአብሔር ይሁን። እንደውም መጽሐፍ ምን ብሎ ይናገራል? እንግዲህ ይላል ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹሕ ከኃጢአተኞች የተለየ ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው ይላል። ስለዚህ እንደ ሌሎቹ ሊቀ ካህናት በኃጢአት የተሸነፈ አይደለም ወገኖች። ስለዚህ ከሰው ተመርጦ አይደለም ካህን የሚሾመው፣ ከኃጢአተኞች መካከል ተጠርቶ ነው። ኢየሱስ ክርስቶስ ሥጋ ለብሶ መጣ፣ ዕዳችንን ከፈለ። ምንም በሱ ላይ ምንም አንዳች በደልና ኃጢአት አልተገኘበትም። ዕዳን ሊከፍልልን የቻለው እሱ ብቻ ነው። ስለ መስዋዕቱ ሲናገር ደግሞ አንድ ጊዜ ነው መስዋዕት የከፈለው። እየደጋገመ ዓለም ከተፈጠረ ጀምሮ እየደጋገመ መጥቶ ኢየሱስ በቀራንዮ መስቀል ላይ አልሞተ። አንድ መስዋዕት ነው ያስፈልገው። ሃሌሉያ! በቃ ይሄ አንድ የማያዳግም የኃጢአት ስርየት በክርስቶስ ኢየሱስ አግኝተናል። ለዚህ መጽሐፍ ቅዱስ የሚነግረን ይሄ ነው። አንዴና ለመጨረሻ ጊዜ ይለዋል ነው። አንዴ ዕብራውያን 10 አካባቢ አንዴና ለመጨረሻ ጊዜ መስዋዕትን እንዳቀረበ በሱ መስዋዕትም እንደተቀደስን መጽሐፍ ቅዱስ ይህንን ይነግረናል። እንግዲህ ኢየሱስ ክርስቶስ አንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና አይደለም የሚለው ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እሱ ስለ አመፀኞች ሞተ
ብሎ ጴጥሮስ በመልእክቱ ምዕራፍ 3 ላይ ይነግረናል። ስለዚህ ጻድቅ እንደነበረ አንድ መስዋዕት እንዳደረገ ያ አንድ መስዋዕት በእግዚአብሔር ፊት በቂ እንደሆነ በክርስቶስ ሥራ ላይ የሚጨመር ምንም ነገር እንደሌለበት ሃሌሉያ የደሙን ክቡርነት የመስዋዕቱን ክቡርነት አንዴና ለመጨረሻ በሚል ቃል ሲገልጸው ትመለከታላችሁ። ስለዚህ ዓለም ከተፈጠረ ጀምሮ ኢየሱስ እየመጣ መሞት አያስፈልገውም። አንድ የፈጸመው ለዘላለም በአብ ቀኝ ሄዶ ተቀመጠ ብሎ መጽሐፍ ይነግረናል። ስለዚህ ስለ አዲስ ኪዳን በረከት ስንነጋገር የመስቀሉ ላይ መስዋዕት አንደኛ ሰውን የሚቀድስ ነው እያልኳቸው ነው። ሰውን የሚቀድሰው የክርስቶስ ኢየሱስ ደም ነው። ሰውን ፍጹም የሚያደርገው የክርስቶስ ኢየሱስ መስዋዕትነት ነው። የክርስቶስ ኢየሱስ ሥራ ነው። ክብር ለእግዚአብሔር። ስለዚህ በክርስቶስ ኢየሱስ ሥራ ልናርፍ ይገባናል። ይህን ሳምንት ቁጭ ብላችሁ ሕማማቱን ስታስቡ፣ ከፊታችን ባለውን ሳምንት ሕማማትን ስታስቡ ኢየሱስ የሠራውን ሥራ ተመልከቱ። እሱ አንዴ መስዋዕትን ካቀረበ በኋላ ይላል ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል ይላል። በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹም አድርጓቸዋል። አንድ ማዳግም አይደለም፣ እየመጣ ደጋግሞ አያጥብም። አንድ ያጠበን የእግዚአብሔር ልጆች ያደረገን፣ ብቃት ሰጠን፣ ጽድቅ ሰጠን፣ ፍጹምናን ሰጠን። ከሱ የተነሳ ክብር ለስሙ ይሁን። ሃሌሉያ። ስለዚህ ቅድም እንዳልኳችሁ በመግቢያዬ ላይ የተሻለ ኪዳን የተሻለ ተስፋ ይዞ አዲስ ኪዳን መጣለን። የአዲስ ኪዳን በረከትን ሁሉ ያገኘ ነው በመስቀሉ ሥራ ነው። ስለዚህ ከዚህ በኋላ የምንመለከተው አይኖቻችን ሁል ጊዜ ልናይ የሚገባው ይህንን የአዲስ ኪዳን የተሻለ መስዋዕት ይዞ ይመጣልን ላይ የናዝሬቱ ኢየሱስ ላይ አይኖቻችንን ልናሳርፍ ይገባል። እሱ መካከለኛ የሆነበት ኪዳን ነው፣ አዲስ ኪዳን። ክብር ለእግዚአብሔር ይሁን። ስለዚህ አምልኳችን ከዚህ ሲወጣ መስመሩን ይስታል። አምልኳችን ይህንን ፎከስ ሊያደርግ ይገባል። ኢየሱስ የሰራውን ሥራ ኢየሱስን የሚያደምቅ ሊሆን ይገባዋል። የተሻለ ኪዳን የተሻለ ተስፋ ይዞ ጌታችን ኢየሱስ በቀራንዮው መስቀል ላይ ስለኔና ስለናንተ ዕዳችንን ከፈለልን። ስለዚህ በዚያን ጊዜ ይላል እንደውም ጥቅሱን ባወጣላችሁ ይሻላል። ኤፌሶን በደንብ አድርጎ ይናገራል። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑ ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ምን ሆናችኋል? ቀርባችኋል። በእርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ እንችላለንና ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። ሃሌሉያ። በመስቀሉ ቀርባችኋል። በመስቀሉ ታርቃችኋል። በመስቀሉ ሥራ ላይ ብቃት አግኝታችኋል። በመስቀሉ ሥራ ላይ እናንተ የእግዚአብሔር ልጆች ሆናችኋል። ከመስቀሉ ሥራ የተነሳ መንፈስ ቅዱስ ወደ እናንተ መጥቶላችኋል። ከመስቀሉ ሥራ የተነሳ በቀራንዮ መስቀል ላይ ዕዳችሁ ስለተከፈለ እናንተ ጻድቃን ተብላችሁ ተጠርታችኋል። ተመልከቱ። ይህንን በቃ የክርስቶስን ሥራ እንድናሰላስለው እግዚአብሔር ይርዳል። ስለዚህ ሁላችንም በእርሱ አማካኝነት ይላል በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን። የመንፈስ ሥራ በኢየሱስ ክርስቶስ የመስቀል ላይ ሥራ ዲፔንደንት እንደሆነ መንፈስ ቅዱስ ኢየሱስ ያን ሥራ ሰርቶ ባይጨርስም ባይመጣም ነበር። ስለዚህ ሁላችን በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። ስታተሳችንን ነው እየነገረን ያለው። የቀደመ ኑሯችሁ ከእግዚአብሔር የተለያችሁ ነበራችሁ። በእስራኤል ወገንነት የራቃችሁ ወይንም ደግሞ የውጭ ሰዎች አድርገው ነው የሚያዩአችሁ። የጥል ግድግዳ በመካከላችን አለ፣ በአሕዛብና በአይሁድ መካከል። ከዚህ ያለፈ በሞት ይገደል የሚል በቤተ መቅደሱ ላይ ተጽፏል። የአሕዛብ አደባባይ አለ፣ የሴቶች አደባባይ አለ፣ የአይሁድ ወንዶች አደባባይ አለ። ስለዚህ ይህንን ያለፈ የሞት ፍርድ ነበረ። ይህንን የጥልን ግድግዳ ኢየሱስ አፈረሰው ነው የሚለው። ስለዚህ በዛ አይሁዳዊ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ከምኑ የተነሳ? ከመስቀሉ ሥራ የተነሳ። ክብር ለእግዚአብሔር ይሁን። በመስቀሉ ደም አርነት አግኝተናል፣ ነጻነትን አግኝተናል። በመስቀሉ ደም ቤተሰብነት አግኝተናል። ዜግነታችን አንድ አይነት ሆነናል። አዝናለሁ። ከኢየሱስ ደም በላይ አንድ የሚያደርገን ሌላ ምድራዊ የዘር ጉዳይ ተነስቶ በቤተ ክርስቲያኑ ዘረኝነት ገብቶ ቤተ ክርስቲያን በዘረኝነት እውነት ተይዛ ቤተ ክርስቲያን ተለክፋ በዚህ በሽታ ሲታይ በጣም አዝናለሁ። ከደሙ በላይ አንድ የሚያደርግ የለም። ደሙ አንድ ያደርጋል። ደሙ ያስታርቃል። ደሙ የጥልን ግድግዳ
አፍርሷል። ስለዚህ አንድ አድርጎናል። እኛና አይሁድን አንድ አድርጎ በኪዳኑ በቤተ ክርስቲያን እንደጠቀለለን እንደዚሁ እኛ አሕዛቦች ሆነን በዘርና በነገድ እንለያይም አይገባም። ይሄ ሕማማት ይህን የምናስብበት ጊዜ እንዲሆን እግዚአብሔር ይርዳን። የመስቀሉ ሥራ እንዴት ክቡር እንደሆነ አንዳንድ ፖለቲከኞች እንደተናገሩት በዘር ከሃይማኖት ይበልጣል የሚል አባባል ተናግረዋል። አንድ ሹም አገር ቤትና ክርስቲያን ናቸው ሲባል ሰማሁና እንግዲህ ክትትል ትምህርት ያስተማራቸው ይጠየቅበታል አልኩኝ። ምክንያቱም ዘር ከሃይማኖት ወይም ከእምነት አይበልጥም። እምነታችን አንደኛ ነው። ኢየሱስ አንደኛ ነው። ክብር ለእግዚአብሔር ይሁን። ዘሬ ከምንም ነገር በላይ ሊሆን አይችልም። ከኢየሱሴ በላይ ሊሆን አይችልም። ከመስቀሉ በላይ ሊሆን አይችልም። ከነጻውበት ከተቀደስኩበት ደም በላይ ሊሆን አይችልም። በደሙ ያገኘሁት ደግሞ የክርስቶስ ቤተሰብነት ነው። ከቅዱሳን ጋር አንድነት ነው። ክብር ለእግዚአብሔር ይሁን። ስለዚህ የተሻለ ህብረት ሰጥቶናል እያልኳቸው ነው። አዲሱ ኪዳን ከእግዚአብሔር ጋር በነጻነት በግል በጋራ ህብረትና አንድነት እንዲኖረን የሚያደርግ ኪዳን ነው። ስለዚህ ፌሎሺፕ ኦፍ ዘ ስፒሪት አለ። ፌሎሺፕ ኦፍ ዘ ስፒሪት በአዲስ ኪዳን የሚገኝ ብቻ ነው። የመንፈስ ህብረት ነው። በደም የሚገኝ ነው። the blood of Jesus ሃሌሉያ። የኢየሱስ ደም ህብረት ይሰጣል። አንድ ያደረገን ደሙ ነው። ያስታረቀን ደሙ ነው። ቤተሰብ ያደረገን ደሙ ነው። ወገኖች ሆይ ልባችንን በሙሉ ማንጻት የሚችል ደሙ ነው። ወደ አብ መቅረብ እንድንችል ያደረገን ደሙ ነው። መጽሐፍ የሚነግረን ይሄንን። በዚያን ጊዜ ከእስራኤል ቤት ጋር የምገባው ቃል ኪዳን ይሄ ነው፣ ሕጌን በአእምሯቸው በልቦናቸው አኖራለሁ ያለው ጌታ ይሄንን ነው። በደሙ ኪዳን ነው። የደሙን ኪዳን ነው እያስታወሰን ያለው። ስለዚህ ቅድምም ስገባ እንዳልኳቸው የተሻለ አገልግሎት ደግመዋለን። የተሻለ ኪዳን አይደለም፣ የተሻለ አገልግሎት። ሃሌሉያ። መጽሐፉን ልትወስድ ማኅተሙን ልትፈታ ይገባል። ምክንያቱስ ምን ሆናል? ታርዳልና። በደም ሁሉ ከቋንቋ ሁሉ ሰማችሁኝ፣ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችን መንግሥት ካህናት አድርገሃል፣ እነሱም በምድር ላይ ይነግሳሉ ብሎ ራእይ መጽሐፍ ይህንን ይነግረናል። ስለዚህ የአዲስ ኪዳን አገልግሎት በጣም የከበረ አገልግሎት ነው። የሚፈርድ የሚኮንን ገዳይ የሆነ የዘላለምን ሕይወት የማያበስር መርዶ ነጋሪ አይደለም። አዲስ ኪዳን የሚያጸድቅ ነው። አዲስ ኪዳን የሚቀድስ አገልግሎት ነው። የአዲስ ኪዳን አገልግሎት ክቡር ደሙ ለዚህ አገልግሎት በቂ ያደረገ ለዚህ ለአዲስ ኪዳን አገልግሎት ብቃት ያገኘ ነው፣ በደሙ ነው። ስለዚህ መጽሐፉን ልትወስድ ማኅተሞችንም ልትፈታ ይገባሃል። ምክንያቱም ታርደሃልና። ሃሌሉያ። ታርደሃልና በስምህ ደግሞ ከነገድ ከቋንቋ ከወገን ሁሉ አይደለም የሚለው ሰዎችን ሁሉ ዋጅተሃልና። ለእግዚአብሔር ዋጅተሃል። ለአምላካችን መንግሥት ካህናት አድርገሃል። የተዋጁ ነው ካህናት የሆኑ። ይህን ፕሪቪሌጅ ያገኘ ነው በክርስቶስ የመስቀል ላይ ሥራ ነው። ክብር ለእግዚአብሔር ይሁን። ዛሬ ኢየሱስ በቀራንዮ ላይ መስቀል የሠራውን ነገር በደንብ እንድናየው እግዚአብሔር ዓይኖቻችንን ይክፈትልን። ወገኖች ሆይ የአዲስ ኪዳን አንዱ በረከት በመስቀሉ ያገኘ ነው ክቡር ሕይወት ነው። ክቡር የሆነ ሕይወት እንድንኖር ያደረገን ክቡር መስዋዕት ነው። ለክቡር ሕይወት የጠራን ነው። ምክንያቱም ይላል መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ሮሜ 3:23 ሁላችሁም ታውቁታላችሁ። ስለዚህ ኃጢአት ከክብር ለይቶን ነበር። አያችሁ፣ የውርደት ባሪያዎች ሆነን ነበር። ባሪያ ሆነ የነገሮች ተገዢ ሆነን ነበር። ከበረከት ወደ ባርነት ወደ እርግማን በቃ ወደ ታች የዘቀጠ ሕይወት እንኖር ነበር በኃጢአት ምክንያት። ከቀራንዮ መስቀል የተነሳ ሕይወታችን ምን ሆነ? ክቡር ሕይወት ሆነ። የብዙዎቻችን ሕይወት ምስክር ነው። ስንቶቻችን ነው ከስንት ሱሶች የተፈታን? ከስንት ባርነት አርነት የወጣ ነው በመስቀሉ ሥራ ነው። ዛሬ ጌታ ያረገልን ውለታ ቆጥረን እንወጣለን። ወገኖች ሆይ ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎላቸዋል። ይሄ ክብር የእግዚአብሔር ልጅ የመሆን ክብር ነው። አሁን ይሄ የእግዚአብሔር ልጅ የመሆን ክብር ተመልሶልናል። አሜን አሜን። የእግዚአብሔር ልጆች ሆነናል። ከእግዚአብሔር ጋር ኅብረት የማድረግ ክብር ሰጥቶናል። እግዚአብሔርን የማገልገል ክብር ሰጥቶናል። ስሙን የመጥራት ክብር ሰጥቶናል። ወገኖች ሆይ ጠላት እንደፈለገ መጥቶ ሕይወታችንን እንዳይቆጣጠረው በጠላት የማይገዛ ሕይወት ክብር ሰጥቶናል። የአሸናፊነት ሕይወት ክብር ሰጥቶናል። ጻድቅ የመሆን ክብር ሰጥቶናል። ሃሌሉያ። አሁን ክብር የጎደለን አይደለንም፣ ክብር የተሰጠን ሰዎች ነን። በአዲስ ኪዳን እግዚአብሔር አክብሮናል። በመስቀሉ ሥራ ኢየሱስ ክርስቶስ አክብሮሃል። ኢየሱስ ክርስቶስ አክብሮሻል። በዚህ ሳምንት የኢየሱስ ክርስቶስን ሞትና ትንሣኤ መከራውን ስናስብ ሁሉ ጊዜ እናስብ። ለዚህ የከበረ ሕይወት ኢየሱስ ዋጋችንን ከፈለልን።
ዕዳችንን ከፈለልን። ክብር ለእግዚአብሔር ይሁን። የሚቀጥለው ቀን ጌታ ቢፈቅድ ደግሞ ስለዚህ ነገር እንነጋገራለን። ስለ መስቀሉ፣ ስለ ደሙ፣ ስለ ኪዳኑ እንደገና እንነጋገራለን። ክብር ለእግዚአብሔር ይሁን። ኢየሱስ በሕይወታችን ይድመቅ። አሜን አሜን። መስቀሉ ፊት ለፊት ያለ ግርዶሽ ይታይ። ያለ ግርዶሽ ኢየሱስ ደምቆ ይታይ። የኢየሱስ ውበት በቤተ ክርስቲያን ላይ እንደገና ያብራ። ሃሌሉያ! የመስቀሉ ውበት ይገለጥ በላያችን ላይ። ኢየሱስ የሰራው ውበት፣ ኢየሱስ የኪዳኑን መግለጥ፣ የኪዳኑን በረከት እንደገና በውስጣችን ይልቀቀው፣ ሕይወታችን ይውረሰው፣ ገብተን እንኖርበት። ቪክቶሪየስ ክርስቲያን ሊቪንግ እንድንሆን፣ ድል ነሺ፣ በጠላት የማይደበደብ፣ ጠላትን የማይፈራ፣ በሰማው ነገር የማይናወጥ፣ በዚህ በታወከ ዓለም ተረጋግቶ የሚኖር የመስቀሉ ምስጢር የገባው ሰው ነው። ቀራንዮ የገባው ሰው ነው። የኪዳን ሰው ተረጋግቶ ይኖራል። የአዲስ ኪዳን በረከት የገባው ሰው ከነገሮች በላይ ይኖራል። በሚሰማው አይናወጥም፣ ስፍራውን አይለቅም፣ ዲፕሬስ አይሆንም፣ ኃይል ይታደሳል፣ ከኃይል ወደ ኃይል ይወጣል። ዛሬ በጌታ በኢየሱስ ክርስቶስ እጸልያለሁ፣ ለእናንተ ለእኔም እጸልያለሁ። በዚህ የኪዳን በረከት እግዚአብሔር እንዲጎበኘን እጸልያለሁ። በመስቀል ላይ በተሠራው ሥራ፣ ሃሌሉያ፣ በቀራንዮ መስቀል ላይ በፈሰሰው ደም የኃጢአት መንጻት ብቻ ሳይሆን የከበረ ሕይወት ስለተሰጠን የክብር ሕይወት ሕይወታችን እንዲያበራ፣ ከክብር ወደ ክብር የሚሄድ ሕይወት፣ ድል የሚነሳ ሕይወት። ክብር ለእግዚአብሔር ይሁን። ይህ ሳምንት የትንሣኤ ሳምንት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ትንሣኤ በሕይወታችን እንዲሆን፣ ሙትነት ከሕይወታችን እንዲነሳ፣ ተስፋ መቁረጥ ከኛ ላይ እንዲነሳ፣ ጨለማ የገዛ ሕይወታችን ክፍል እንዳይኖር፣ የጨለማ ቁራጭ ከሕይወታችን እንዲነቀል፣ ያልተፍገመገመ በእግዚአብሔር ጉልበት በእግዚአብሔር ኃይል የበረታ ሕይወት እንዲመጣ፣ ድል መንሳት እንዲመጣ፣ ኃይል እንዲመጣ፣ ክብር እንዲመጣ፣ ደስታ እንዲመጣ፣ ዜማ እንዲመጣ፣ ተሐድሶ እንዲመጣ፣ ጉልበት እንዲመጣ በጌታ በኢየሱስ ስም እጸልያለሁ። ሃሌሉያ! ያደከማችሁ ይድከም፣ ያዛላችሁ ይዛል። ዛሬ ኢየሱስ ክርስቶስ ሕያው ጌታ ነው። ቀና ልንል ይገባናል። ጠላታችን ሊፈራን ይገባል። ዕዳው የተከፈለልን ሰዎች ነን። ኃጢአት የተሰረየልን ሰዎች ነን። የምትከሰሱ ሰዎች ሰላም ለእናንተ ይሁን። ኢየሱስ ዕዳችሁን በቀራንዮ መስቀል ላይ ፈጽሞታል። ዕዳችሁ ተሰርየዋል። በደላችሁ ታጥበዋል። እናንተ የእግዚአብሔር ልጆች ናችሁ። በክርስቶስ ኢየሱስ ደም በማመናችሁ፣ በቀራንዮ መስቀል ሥራው በሱ በማመናችሁ ከኩነኔ ወደ ጽድቅ መጥታችኋል። አባ አባ የሚለውን የልጁን መንፈስ በልባችሁ አድርጓል። የአዲስ ኪዳን በረከት የሆነው የአዲስ ኪዳን ማኅተም የሆነው መንፈስ ቅዱስ በልባችሁ ታትመዋል። እናንተ እግዚአብሔር ናችሁ። የብርሃን ልጆች ናችሁ። የጨለማ መንግሥት ልጆች አይደላችሁ። በእናንተ ላይ ሰይጣን ጉልበት የለውም፣ ብርታት የለውም። ሊያዘገያችሁ ይችላል እንጂ ሊያስቀራችሁ አይችልም። ሊዘጋባችሁ ይችላል፣ ግን እግዚአብሔር የተዘጋውን እየከፈተ ያሳልፋችኋል። ልደክሙ ትችላላችሁ፣ ግን ከድካም ያበረታችኋል። ሊጨልም ይችላል፣ እግዚአብሔር ግን በዙሪያችሁ ብርሃን ይሆንላችኋል። ሃሌሉያ! ሰልፉ የእግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የኪዳን ልጆች ነን። በውድ ልጁ ደም የተገዛንን። ስለዚህ እግዚአብሔር በውድ የገዛውን ዝም ብሎ አይጥልም። ሃሌሉያ! ውድ ሰዎች ነን። ዛሬ ለራሳችሁ ቫልዩ ስጡ። ክቡር በሆነው ደም የተገዛ ክቡር ዋጋ ያለን ሰዎች ነን። ክብር ለእግዚአብሔር ይሁን። ዛሬ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ሆይ የማንነት ዕውቀታችን እንዲጨምር በቃል የሆነ እውነተኛ ማንነት ውለታህን እያሰብን የአምልኳችን ሴንተር ጌታ ሆይ ያረክልን የሰማያዊ ውለታ እንዲሆን፣ ክብርህ እንዲሆን፣ ደምህ እንዲሆን ጌታ የአምልኳችን ስር ጌታ ሆይ እውነተኛ መገለጥ እንዲሆን፣ በልባችን ኢየሱስ እንዲገለጥ፣ ፍቅርህ እንደገና እንዲገለጥልን፣ የሚያስለቅሰን የሚያስጮኸን እልል የሚያሰኘን የሞላልን በኪሳችን የተገኘ ንብረትና ሀብት ሳይሆን ተሳካልን ብለን ከዓለም የሰበሰብነው ነገር ሳይሆን እልል የሚያሰኘን የሰማይ ነገር እንዲሆን የልቦና ዓይኖቻችንን አብራ። ጌታ ሆይ የመስቀሉን ምስጢር አብራለን፣ የቀራንዮን ምስጢር አብራለን፣ የሕይወታችንን ውድነት አሳየን። ጌታ ሆይ በዚህ በሚያልቅ ዘመን የማያልቅ ሥራ እንድንሠራ፣ ኤተርናል ሥራ እንድንሠራ፣ በኤተርናል ካቨነንት ውስጥ ኤተርናል የሆነ ጌታዊ ሥራ እንድንሠራ እንድትረዳ ጸለይን። እግዚአብሔር አባት ሆይ የደከሙ እንዲበረቱ ጸልያለሁ። ከኪዳን የራቁ እንዲመለሱ ጸልያለሁ። ኪዳናቸውን ያፈረሱ ከአንተ ጋር ኪዳናቸውን እንዲያስተካክሉ ጸልያለሁ። ከመርገም እንዲድኑ ጸልያለሁ። ከጨለማ እንዲድኑ ጸልያለሁ። እግዚአብሔር አባት ሆይ ከደሙ የተነሳ ደግሞ ማናቸውም የበሽታ መርገም የተሰበረ ይሁን። ማናቸውም ጨለማ የተሰበረ ይሁን። አጋንንታዊ መርገም፣ የዘር ማንዘር እርግማን የተሰበረ ይሁን። ይህንን ፋሲካ አስታኮ የሚመጣ የቤተሰብ አምልኮ በጌታ በኢየሱስ ስም የተሰበረ ይሁን። አጋንንታዊ አምልኮ፣ በዘር ማንዘር የሚተላለፍ ፋሲካ በዓልን ጠብቆ ካውንተርፊት የሆነ ዲሞኒክ የሆነ ትራዲሽናል የሆነ
አጋንንታዊ የሆነ አምልኮ በኢየሱስ ስም የተመታ ይሁን። በዘር ማንዘር የሚያልፍ በእትብት የሚተላለፍ በደም የሚያልፍ በኢየሱስ ስም በደሙ ተሽሯል። በደሙ አዲስ ፍጥረት ሆኗል። በዚህ ቤተሰብ መርገም አይገባም። በጌታ በኢየሱስ ክርስቶስ ስም አምልኮ፣ ጣዖት አምልኮ፣ ጨለማ አምልኮ፣ ውቃቢ አምልኮ፣ ድግምት፣ ዛር በኢየሱስ ስም የተመታ ይሁን። ፋሲካን እየጠበቀ የሚነሳ አውሊያ የተወጋ ይሁን በጌታ በኢየሱስ ክርስቶስ ስም። የምታሳብድ መንገድ፣ ስፍራ የምታስለቅቅ መንፈስ፣ ወደ ኃጢአት የምታስወስድ መንፈስ እግዚአብሔር ይገስጽ በናዝሬቱ በኢየሱስ ክርስቶስ ስም። በደም ውስጥ አልፈ ኦልድ ተስተመንትን አምጥተህ በኦልድ ተስተመንት ውስጥ የምትገባ አንተ የጨለማ አሰራር ምድሪቱን የምታስት አጋንንታዊ ኃይል በኢየሱስ ስም የተመታ ሁን። የኢየሱስ መገለጥ በምድሪቱ ላይ ይምጣ፣ በአገልጋዮች ላይ ይምጣ፣ በሕዝብ ላይ ይምጣ፣ በወንዶች በሴቶች ልጆች ላይ የአዲስ ኪዳን መገለጥ እንዲመጣ ጸልያለሁ። የልቦና ዓይኖቻችንን አብራ። በነገር ሁሉ ተመስገን። ዛሬ ለአጭር ጊዜ በፊት ስለነበረን ቆይታ ተመስገን። ይሄ ቃልህ እግዚአብሔር በውስጣችን እንዲሰራ በዚህ ሕማማት ሳምንት ውስጥ ጌታ መንፈስ ቅዱስ ሆይ እንድናስበው፣ እንድናሰላስለው፣ እንድንወርሰው በዚህም እግዚአብሔር ሆይ ከድካም እንድንበረታ፣ ከታሰርንበት እንድንወጣ፣ ጠላት የያዘው ቴሪቶሪ እንዲለቀቅ እግዚአብሔር መንፈስ ቅዱስ ሆይ ጸለይን። እናመሰግናለን። ክብር ሁሉ ለአንተ ይሁን። ጊዜያችንን ሰዓታችንን ተረከብ። በኢየሱስ ስም አሜን። አሜን። አሜን።